እሺ እያልኳችሁ እንደነበረው ዛሬ የምንቀጥለው ሲምፕል ፓስት ቴንስ ላይ ይሆናል ማለት ነው። ሲምፕል ፓስት ቅድም አይ ቲንክ የሆነ ያህል ሰምታችሁኛል። ሰው ብዙ እዚህ ላይ ታይም ስፔንድ አናደርግም። የምንጠቀምበት ቲንግስ that happened or existed before now in the past happen ላደረጉ ነገሮች ነው የሚጠቅመን። የምንጠቀመው verb to form ስለሆነ verb to form የሬጉላሩንም የኢሬጉላሩንም በደንብ መያዝ ይገባል ማለት ነው። ኤግዛምፕሉ ምን ይላል? he won the silver medal። እዚህ ጋር ቨርባችን verb to-አችን won ነው። won የዊን verb to ነው። ስለዚህ ሲልቨር ሜዳሉን ያሸነፈው in the past ስለሆነ የምንለው he won the silver medal ይሆናል ማለት ነው። she went to school ወደ ትምህርት ቤት ሄደች። went የጎ verb to form ነው። ስለዚህ wentን የምንጠቀመው ለእሷ to the school ወደ ትምህርት ቤት in the past መሄዷን ለመግለጽ ነው ማለት ነው። ፎርሙን እንደምታዩት እንግዲህ እንደ ሲምፕል ፕሬዘንት ላይ verb 1 ብቻ ነበር የምንጠቀመው። እዚህ ጋር ደግሞ የምንጠቀመው verb 2 ነው። ሳብጀክት አለ፣ ኦብጀክት አለ፣ verb 2 ይመጣል። ኔጋቲቭ እና question ሲሆን ደግሞ helping verb የምንጠቀመው አለ። ያ helping verb did ነው። subject plus didn't plus verb 1 plus object። እንደምታዩት did ከተጠቀማችሁ verb 1 ነው የምትጠቀሙት። ለምን? ሁለት ፓስት ፎርሞችን አንድ ላይ መጠቀም ስለማንችል ማለት ነው። subject ብለን didn't verb 1 and then object ከዛ question ሲሆን ደግሞ did ብሎ ይጀምራል ማለት ነው። እዚህ ጋር እንግዲህ እንደምታዩት የፓስት ፎርሞችን የአንዳንድ ሬጉላር ፓስት ፎርሞችን ነው። ቱ ቢ ኮንቲኒየስ ፎርም ላይ ብዙ ጊዜ የምንጠቀመው ቱ ቢ ኢዝ ወይም አር ሊሆን ይችላል። እሺ እዚህ ጋር ወዝ እና ዌር ይሆናል ፓስቱ። ከዛ ኔጌቲቭ ሲሆን ኖት መጨመር ብቻ ነው። ሃቭ ወደ ሃድ ይቀየራል። ዱ ወደ ዲድ፣ ሴይ፣ ሰድ፣ ጌት፣ ጎት እያለ ይቀጥላል። እነዚህ ኢሬጉላር ፎርሞች ስለሆኑ እንዳልኳችሁ እነዚህን ኢሬጉላር ፎርሞች በደንብ ማወቅ ያስፈልጋል። በቃላችሁ ከላይዛዎቻቸው ፓስት ቴንስን መስራት በጣም ሃርድ ይሆናል ማለት ነው። እሺ የሲምፕል ፓስት ቴንስን ጥቅሞችን ነው። የመጀመሪያው to indicate an action that occurred at a certain time and was completed። ትልቁ የሲምፕል ፕሬዘንት ቴንስ ጥቅም የሆነ አክሽን in the past happen አድርጓል፣ at that point አልቋል አክሽኑ። ከፕሬዘንት ጋር ከፊውቸር ጋር የሚያገናኘው ነገር የለም። ለዛ ነው ሲምፕል ፕሬዘንት ቴንስ የምንጠቀመው። The contest was the highlight of his week። ኮንቴስቱ የዊኩ የሱ ዊክ ሃይላይት ወይም ትልቁ ሲቹዌሽን ነበረ። was እዚህ ጋር ፓስት ቴንሳችን was ነው፣ ነበር እንደማለት ነው። የሆነ ነገር መሆኑን የሚገልጽልን ነው። she admired the commitment of her friend። የጓደኛዋን ኮሚትመንት አደነቀች፣ አድማየር አደረገች። ይሄም አድማየር አድርጋ in the past ነው አድማየር ያደረገችው ኮሚትመንቷን። ኮሚትመንት ባሳየች ጊዜ her friend ኮሚትመንቷን አድማየር ያደረገች ወይም አደነቀች። እንደምታዩት እዚህ ጋር ኢዲ ነው የሚጨምረው፣ እዚህ ጋር was ነው። ሬጉላር እና ኢሬጉላር ናቸው ማለት ነው ሁለቱ። ሁለተኛው ጥቅም with a definite point in time or frequency። in the past ሆኖ የሆነ ታይም ያለው ከሆነ ወይ ፍሪኩዌንሲ ያለው ከሆነ፣ ፍሪኩዌንሲ ማለት የሚደጋገምበት ሁኔታ ማለት ነው። I often brought my lunch to school። ብዙ ጊዜ often ማለት ብዙ ጊዜ ማለት ነው። ፍሪኩዌንሲን ነው የሚያሳየው። ብዙ ጊዜ ምሳዬን ወደ ትምህርት ቤት፣ ይሄ የብሪንግ ፓስት ፎርም ነው። እሺ brought ወደ ትምህርት ቤት አመጣ ነበር እንደማለት ነው። ምሳዬን ወደ ትምህርት ቤት አመጣ ነበር in the past። she finished her work at 7 o'clock። 7 ሰዓት ሻርፕ ላይ ምን አደረገች? ስራዋን ጨረሰች። ይሄ የፊኒሽ ኢዲ ጨምረን ፓስት ፎርሙ ነው። ስለዚህ እንደ ፓስት ሀፐን ያደረጉ አክሽኖች ስለሆኑ ሁለቱም የምንጠቀመው ፓስት ቴንስ ይሆናል። ሌላው for something that was true for some time in the past። አሁንም ፓስት ላይ ሆኖ ግን ለሆነ ያህል ጊዜ ትሩ የሆነ ነገር I lived abroad for 10 years። ለ10 ዓመታት የተኖር ነበረ abroad ውጪ። lived see live ነው verb 1 ዲ ብቻ ነው የምንጨምርበት ምክንያቱም already is ስላለው ማለት ነው። he enjoyed being a student። ተማሪ መሆን ምን ያደርግ ነበር? in the past ተማሪ በነበረ ጊዜ enjoy ያደርገው ነበረ። enjoy ነው verb 1 ኢዲ ትጨምሩበታላችሁ ፓስት ፎርሙን ፎርም ለማድረግ ማለት ነው። ስለዚህ ሶስቱ የሲምፕል ፓስት ጥቅሞች እነዚህ ናቸው። ሴንቴንስ ኮንስትራክት ስናደርግ እንግዲህ ፓስት ቴንስ ላይ መጀመሪያም ላይ እንዳየ ነው የመጀመሪያው verb to ነው የምትጠቀሙት። ክሊርሊ አኒታ wrote a book። ምን አደረገች አኒታ? መጽሐፍ ጻፈች in the past። ታጅ መሃል was situated in አግራ። ታጅ መሃል አግራ ውስጥ ነበር። አሁን ይሄ ሪያሊቲ ነው። ኦኬ
ይሄንን ሲምፕል ፕሬዘንት ነው የምንጠቀመው። ግን ሲምፕል ፕሬዘንት ላይ የተጠቀምነው ሴንቴንስ ስለሆነ ፎር ዘ ሴክ ኦፍ ኤግዛምፕል ነው እንጂ የመጣው እንደዚህ አይነት ፋክቶርስ ሲሆኑ በሲምፕል ፕሬዘንት ነው የምንጠቀመው። ግን ፎር ዘ ሴክ ኦፍ ኤግዛምፕል አግራ ውስጥ ነበረ ኢን ዘ ፓስት የሆነ ነገር ከሆነ እንደዚህ እንገልጸዋለን ለማለት ነው። ስቴፋን ኦልዌይስ ጋት አፕ አት 6:30 AM። ስቴፋን ሁሌ የሚነሳው 12 ተኩል ላይ ነው ጠዋት። ጌት የሚለው በምን ተቀየረ እንደምታዩት ጋት አፕ በሚል ቃል ተቀይሯል ማለት ነው። ኔጋቲቭ ሲሆን ምንድን ነው የምናደርገው? ቅድም እንዳየ ነው ሮት የነበረው ዲድ ኖት ራይት። ወዝ ግን ኦልሬዲ ሲቹዌሽንን የሚገልጽ ቨርብ ስለሆነ ሄልፒንግ ቨርብን አክሽን ቨርብ መሆን ስለሚችል እዚህ ጋር እንደ አክሽን ቨርብ ስለገባ ሌላ ሄልፒንግ ቨርብ አያስፈልገው፣ ዲድ አያስፈልገው፣ ኖት ብቻ ነው የምትጨምሩት። ጌት ጎት የጌት ፓስት ቴንስ ስለሆነ ዲድ ኖት ኦልዌይስ ጌት አፕ ብለን እንጨርሳለን ማለት ነው። ጥያቄ ሲሆን በዲድ ይጀምራል። ራይት ዲድ አኒታ ራይት አ ቡክ። ታጅ መሃል እንዳልኳችሁ ወዝ ሄልፒንግ ቨርብም አክሽን ቨርብም ስለሚሆን ወዝም ብቻ ነው የምትጠቀሙት። ዲድ አዝ ሄልፒንግ ቨርብ አያስፈልገውም። ከዛ በኋላ ዲድ ስቴፋን ኦልዌይስ ጌት አፕ የጎት ቨርብ ዋን ጌት ይሆናል ማለት ነው። ኦኬ ስለዚህ ሲምፕል ፓስትን ስንጠቀም ብዙ ጊዜ የምንሰራቸው ኮመን ሚስቴኮች ምንድን ናቸው? እነሱን እኔ የመጀመሪያው we always use the simple past tense to refer to a definite time in the past, not the present perfect or the past perfect. ብዙ ጊዜ simple past ከፕሬዘንት እና ከፓስት ፐርፌክት ጋር በጣም እናደባልቀዋለን። ለምንድን ነው ይሄ? ፐርፌክት ቴንስ እንደምታውቁት something in the past actually happen አድርጎ in the past ተጀምሮ ስቲል ኢን ደ ፓስት የሚቀጥልን አክሽን ለመግለጽ ነው የምንጠቀምበት። ስለዚህ ከሲምፕል ፓስት ጋር ብዙ ጊዜ ይደናገርብናል። ኤግዛማችሁም ላይ እንደዚህ አይነት ጥያቄዎች ይመጣሉ። አሁን የምንሰራቸው ፕራክቲስ ኩዌስችኖችም ላይ እንደዚህ አይነት ጥያቄዎች ይደጋገማሉ። እዚህ ጋር ማስገባው ሲምፕል ፓስት ነው ፓስት ፐርፌክት ነው፣ ሁለቱንም ስታስገቡት ኦልሞስት ኮሬክት ይመስላል። ስለዚህ የቱን ነው ማስገባው ብለው ትንሽ የሚያደናግሩ ጥያቄዎች ይመጣሉ። እንያው እስቲ I woke up at 7 o'clock this morning። ዛሬ 7 ሰዓት ላይ ሻርፕ 7 ሰዓት ላይ ምን አደረኩኝ? ተነሳው፣ ከእንቅልፌ ተነሳው። ራይት። ስለዚህ አይ ዎክ አፕ የሚለውን የምንጠቀመው እዚህ ጋር ሲምፕል ፓስት ነው ፒውርሊ። ለምንድን ነው ሲምፕል ፓስት የምንጠቀመው? ኤግዛክትሊ 7 o'clock ስለሱ እያወራን ስለሆነ ማለት ነው። 7 ሰዓት ላይ ስለተደረገ አክሽን እያወራን ስለሆነ። ፓስት ፐርፌክትን እናየዋለን። ፕሬዘንት ፐርፌክትን የምታስታውሱ ከሆነ ኢን ደ ፓስት ተጀምሮ until the present የሆነ ኢፌክት ያለውን አክሽን ሲኖር ነው የምንጠቀምበት። ሲምፕል ፓስት ግን ኢን ደ ፓስት ሆኖ የሆነ ዲፋይናይት ታይም ያለው 7 o'clock አሁን ዲፋይናይት ታይም ነው። ሰምታይም ኢን ደ ፓስት 7 o'clock ዱሬሽን አይደለም ራይት፣ የሆነ ፖይንት ነው። 7 ሰዓት የሚባል ታይም አለ ኢን ደ ፓስት። ከዛ በኋላም አይደለም ከዛ በፊትም አይደለም። ሰምታይም ኢን ደ ፓስት ስለሆነ የምንጠቀመው ሲምፕል ፓስት ይሆናል። I do not say I have woken up at 7 o'clock this morning እንደዚህ አይደለም ማለት ነው። ስለዚህ እነዚህ አይነት ኮመን ሚስቴኮችን አቮይድ ማድረግ አለብን። ሌላው ሲምፕል ፓስትን ስንጠቀም ፓስት ፓርቲሲፕል ነው የምንጠቀመው። ይሄ ማለት ቨርብ ቱ ማለት ነው። I had verb 3 sorry past perfect ስንጠቀም verb 3 ነው የምንጠቀመው። I had ate at McDonald's yesterday አሁን አንድ ነው። had ካልን verb 3 ነው የምንጠቀመው። I had eaten ነው የሚሆነው። ይሄን actually past perfecትን ስናይ በደንብ እናየዋለን። ግን ከhas have and had ጋር የምትጠቀሙት verb 3 ነው። verb 2 አብሮ አይሄድም። ስለዚህ ይሄንን ሪሜምበር ማድረግ አለብን ማለት ነው። ሲምፕል ፓስት ሌሰናችን ይሄንን ይመስላል። ጥያቄ ካላችሁ እኔና ወደ ፓስት ኮንቲኒየስ እንሂድ። ሲምፕል ፓስት ላይ ወደ ፓስት ኮንቲኒየስ ከመሄዳችን በፊት አንድ ሁለት ጥያቄ ካላችሁ let's take a look at that። ያብቃል ፓስት ወዝ ሁለት ዩዝ ነው ያለው። ፓስት ኮንቲኒየስ ላይ እንጠቀምበታለን እንደ ሄልፒንግ ቨርብ። ፓስት ቴንስ ላይ ተጠቀምንበት ማለት አክሽን ቨርብ ነው ማለት ነው። ነው እያለን ነው የሆነ ነገር ነው።
I was in አዲስ አበባ ካልኩ አዲስ አበባ ውስጥ ነበርኩ እያልኩ ነው። ስለዚህ ሲምፕል ፓስት ላይ ወዝን የምንጠቀመው አንድ አክሽን መደረጉን ኢን ዘ ፓስት እየነገረን ነው። የአብስራ ዩስቱ የምንጠቀመው እንደ ፓስት ላይ የምናደርገውን አክሽን ለመግለጽ ነው። I used to play football ካልኩ እግር ኳስ እጫወት ነበር ድሮ ማለት ነው። አሁን ግን አልጫወትም። ስለዚህ ዩስቱን የምንጠቀመው something that used to occur ድሮ የምናደርገውን ነገር ለመግለጽ ነው። ስለዚህ used to ፓስት ነው ማለት ነው ሁሌ። ኦኬ ስለዚህ ክሊር ከሆነ ወደ ፓስት ኮንቲኒየስ እንሂድ። ዩዙ ላይ አይ ቲንክ ሲምፕል ፕሬዘንት ይላል። ሶሪ አይ ሜንት ቱ ሴይ ሲምፕል ፓስት፣ የሲምፕል ፓስት ዩዞች ለማለት ነው። ኦኬ ፓስት ኮንቲኒየስ የምንጠቀመው አሁንም ፓስት ላይ ነን። ፓስት ላይ ሆኖ ግን ቱ ዲስክራይብ አን ኦንጎይንግ አክሽን የሚቀጥልን አክሽን ለመግለጽ ነው ፓስት ኮንቲኒየስ የምንጠቀመው። ለምሳሌ the children were doing their homework ልጆቹ የቤት ስራቸውን እየሰሩ ነበረ። children ስለሆነ were እንጠቀማለን። ከዛ do plus ing I was writing a letter was write plus ing እንጠቀማለን ማለት ነው። ስለዚህ ፎርሜሽኑ እንደምታዩት ሳብጀክቱ ላይ ያለ ከፕሬዘንት ኮንቲኒየስ የሚለየው is are am የነበረው በwas እና were ይተካል ማለት ነው። ስለዚህ I ስንል I was writing and he she itም was with I were ደግሞ they we and you ይወስዳሉ ማለት ነው። ኔጌቲቭ ስንሰራ simply we add not questionም ሲጀመር was እና were ተብሎ ይጀምራል ማለት ነው። ፎርሜሽኑ I think it would be easy for you guys። የፓስት ኮንቲኒየስ ቴንስ ዩዞች የመጀመሪያው ዩዙ ምንድነው? to show a past action that was interrupted by another past action። basically ሁለት ፓስት አክሽኖች ኖረው አንዱ በአንዱ ኢንተራፕትድ ከሆነ ወይም አንዱ ፓስት አክሽን ኮንቲኒቲ ያለው የሚቀጥል አይነት ፓስት አክሽን ከሆነ ኮንቲኒቲ ያለው ፓስት አክሽን የምንጠቀመው ፓስት ኮንቲኒየስ ቴንስ ነው። ማርታ was leaving her apartment ማርታ አፓርትመንቷን ለቃ እየሄደች ነበረ። ምን happen ሲያደርግ when she heard thunderstorm ስትሰማ ማለት ነው። ስለዚህ ኮንቲኒቲ ያለው ኮንቲኒየስ የሆነ አክሽን ምን ነበረ? ማርታ ሊቪንግ ሄር አፓርትመንት። ስለዚህ እሱን የምንጠቀመው በፓስት ኮንቲኒየስ ቴንስ ይሆናል ማለት ነው። ሌላው to talk about an action that used to be done frequently in the past but is not done in the present። in the past የሚደረግ የነበረን አክሽን ግን አሁን in the present የማይደረግን አክሽን ለመግለጽ። ለምሳሌ as a baby my brother was always making a mess። ወንድሜ ህፃን እያለ ምን ያደርግ ነበረ? ሁሌ ሜክ ያደርግ ነበረ። ኦልዌይስ እያላችሁ ትጠይቁ ነበረ ቻቱ ላይ። ኦልዌይስ የምንጠቀመው ዋንስ አጌን ኢን ዘ ፓስት ሆኖ ግን ሁሌ የሚደረግ ነገርን ለመግለጽ ነው። ኢን ዘ ፕሬዘንትም ከሆነ ኢትስ ዘ ሴም ቲንግ። ስለዚህ ሀቢትን ለመግለጽ ኦልዌይስን እናስገባለን። ዋዝ እና ሜኪንግ ኤምኤስ የተጠቀምነው ግን ለምንድን ነው? ይሄ አክሽን ወንድሜ ህፃን እያለ በየቀኑ የሚያደርገው የነበረው አክሽን ስለሆነ ማለት ነው። ፓስት ኮንቲኒየስ እንግዲህ እንደ ፕሬዘንት ኮንቲኒየስ የማንጠቀመው ከምን ጋር ነው? ከስቴቲቭ ቨርብስ ጋር። ስቴቲቭ ቨርብስ ትዝ የሚላችሁ ከሆነ ስቴት ኦፍ ቢይንግን የሚገልጹ አንድን አክሽን ሳይሆን ስቴት ኦፍ ቢይንግ መሆንን የሚገልጹ ቨርቦች ጋር ፓስት ኮንቲኒየስን የማንጠቀም፣ ፕሬዘንት ኮንቲኒየስን የማንጠቀም። ለምሳሌ I understood math until we started fractions። ማትስን ፍራክሽንስ ከመጀመሪያችን ጊዜ ድረስ ገብቶኝ ነበር እንላለን። እየገባኝ ነበር ግን አንልም። ኢትስ ናት አ ፕሮሰስ አይደል? አንደርስታንዲንግ የሆነ ፖይንት ላይ ይመጣላችኋል፣ አንደርስታንድ አደረጉታላችሁ። ስቴት ኦፍ ቢንግ ነው፣ አክሽን አይደለም። አንደርስታንድ ማድረግ የምታደርጉት አንድ ድርጊት አይደለም፣ ስቴት ነው። የምትኖሩበት የምትሆኑበት ስቴት ነው። ስለዚህ አይ ዋዝ አንደርስታንዲንግ ማት አንልም ማለት ነው። ትክክል አይሆንም። ስለዚህ ከስቴቲቭ ቨርብ ጋር ፓስት ኮንቲኒየስን አንጠቀምም ማለት ነው።
እስቲ ስቴቲቭ ቨርብ ላስት ታይም ላይ በጣም ጠይቃችሁ ስለነበረ እናያቸው። ስቴቲቭ ቨርቦችን በጣም ኮመን የሆኑ ብሊቭ ማመን፣ ዲስላይክ አለመውደድ፣ ኖ ማወቅ፣ ላይክ ላቭ፣ ሄት፣ ፕሪፈር፣ ሪየላይዝ፣ ሪኮግናይዝ፣ ሪሜምበር፣ ሰፖዝ፣ ቲንክ ኦር ብሊቭ፣ አንደርስታንድ፣ ዋንት ኤንድ ዊሽ። እነዚህ ስቴቲቭ ቨርብ ናቸው። ቨርብስ ኦፍ ቲንኪንግ እና ፊሊንግ የሆነ ነገር ፊል ስናደርግ የምንሆንባቸው ሁኔታዎች ማለት ነው። ሴንስ የስሜት ሕዋሳችን ጋር ደግሞ የሚያያዙት አፒር፣ ፊል፣ ሉክ፣ ሲም፣ ስሜል፣ ሳውንድ ኤንድ ቴስት። እነዚህ ደግሞ ከስሜት ሕዋሳቶች ጋር የሚያያዙ ናቸው። የሆነ ፖይንት ላይ የምንሆናቸው ነገሮች ናቸው እንጂ የምናደርጋቸው ነገሮች ስላልሆኑ ስቴቲቭ ቨርቦች በአይኤንጂ ወይም በኮንቲኒየስ ፎርም አንጠቀማቸውም። ግን ይሄ ማለት ሁሉም ስቴቲቭ ቨርቦች ሁሌ ስቴቲቭ ናቸው ማለት አይደለም። አንዳንድ ስቴቲቭ ቨርቦች አንዳንድ ጊዜ አክሽን ቨርብ ይሆናሉ፣ ድርጊትን ይገልጻሉ። ለምሳሌ አይ ቲንክ ሺ ኢዝ ግሬት ምን ማለት ነው? አይ ቲንክ እኔ ማምነው የማስበው ግሬት መሆኗን ነው። ይሄ አሁን ስቴቲቭ ቨርብ ነው። እዚህ ጋርም ነግራችኋል። ቲንክ ማለት ብሊቭ ሲሆን ትርጉሙ ስቴቲቭ ቨርብ ነው። አንድን ነገር ማመን ማለት ነው። አይ ቲንክ ሺ ኢዝ ግሬት እንላለን። አይ አም ቲንኪንግ ሺ ኢዝ ግሬት ግን አለንም፣ ምክንያቱም ስቴቲቭ ቨርብ ነው። እንደ አክሽን ቨርብ ሲገባስ ቲንክ አይ አም ቲንኪንግ አይ ሹድ ጎ ሆም። አሁን እዚህ ጋር ቲንክ እኔ የማስበው ወይም አሁን እያሰብኩ ያለሁት ቤት መሄድ እንዳለብኝ ነው። ብሊቭ ሲሆን አንድ ነገርን የምታምኑት እኔ ማምነው እያልኩ አይደለም። እዚህ ጋር እኔ አሁን የማስበው ቤት መሄድ እንዳለብኝ ነው። ማሰብ የሚለው ፕሮሰስ አክሽን ነው። ስለዚህ እሱን መግለጽ ስትፈልጉ አይ አም ቲንኪንግ አይ ሹድ ጎ ሆም ማለት ትችላላችሁ። ነገር ግን ብሊቭን የሚገልጽ ከሆነ ማሰብ ፕሮሰሱን ሳይሆን ቲንክ ሁለት ትርጉም ነው ያለው። ማመንም ሊሆን ይችላል፣ ማሰብ የማሰብ ፕሮሰስም ሊሆን ይችላል። ማመን የሚሆነው ሲሆን እዚህ ጋር እንዳያችሁት ስቴቲቭ ቨርብ ነው። ማመን አክሽን ሳይሆን ስቴት ነው። አንድ ነገር ታምናላችሁ የሆነ ስቴት ኦፍ ቢሊቪንግ እንጂ አክሽን አይደለም። የሆነ ድርጊት እየሰራችሁ አይደለም። ስለዚህ አይ ቲንክ ሺ ኢዝ ግሬት አይ አም ቲንኪንግ የማንለው ለምንድን ነው? አይ ቲንክ ሺ ኢዝ ግሬት ማለት አምናለው፣ ግሬት መሆኗን አምናለው ነው። አይ አም ቲንኪንግ አይ ሹድ ጎ ሆም ግን ቤት መሄድ እንዳለብኝ አምናለው ሳይሆን ቤት መሄድ እንዳለብኝ እያሰብኩ ነው፣ አስባለሁ፣ እያሰብኩ ነው። ስለዚህ እዚህ ጋር ያለው ቲንኪንግ አክሽን ስለሆነ ድርጊት ስለሆነ የሚገልጸው አይኤንጂ መጠቀም ይችላል። እዚህ ጋር ግን ብሊቭን ነው የሚገልጸው፣ ስቴቲቭ ቨርብ ነው። ስለዚህ እንደዚህ አይነት ቨርቦች አሉ በመሀል የምታገኟቸው እንደ አክሽን ቨርብም እንደ ስቴቲቭ ቨርብም የሚጠቅሙ። እነሱ ሲመጡባችሁ እንዴት ነው የገባው እዚ ስቴቲቭ ቨርብ ኦር አን አክሽን ቨርብ የሚለውን ነገር ማወቅ አለባችሁ። አዘርዋይስ ግን እነዚህ ቨርቦች ስቴቲቭ ቨርብ ሲሆኑ ብዙ ጊዜ አይኤንጂ አንጠቀምም ማለት ነው። እሺ ዩዙን እንቀጥል። ቱ ኤምፋሳይዝ ሃው ሎንግ አን አክሽን ቱክ የሆነ አክሽን ረዥም የሆነ ጊዜን የወሰደ ከሆነ ያንን አክሽን ምን ያህል ሎንግ ቱክ እንዳደረገ ለመግለጽ የምንጠቀመው ፓስት ኮንቲኒየስን ነው። The players were training all year for this match ተጫዋቾቹ ለአመት በሙሉ ትሬን እያደረጉ ነበር። ኮንቲኒየስ አክሽን ነው አይደለ? አመቱን በሙሉ ትሬን ማድረጋቸው ኮንቲኒየስ የሆነ አክሽን ስለሆነ የምንጠቀመው were training ይሆናል ማለት ነው። ሌላው with verbs which show change እና growth እንግዲህ ኮንቲኒየስ something that continues ነው። ቼንጅ እና ግሮዝ ደግሞ ሁሌ የሚቀጥሉ ነገሮች ናቸው። ለውጥ፣ እድገት ሁሌ የሚቀጥሉ ነገሮች ናቸው። እንደዚህ የሚያሳዩ ቨርቦች ጋር አብረን የምንጠቀመው ኮንቲኒየስ የሆነ ፎርም ነው ወይም ቨርብ ነው። ኢን ዘ ፓስት ሲሆን ደግሞ ፓስት ኮንቲኒየስ ይሆናል ማለት ነው። The children were growing up quickly ልጆቹ በጣም በፍጥነት እያደጉ ነው ወይም ነበር። ኢን ዘ ፓስት were growing ፓስት የሆነ ኮንቲኒየስ አክሽን። Her English was improving እንግሊሿ በጣም ኢምፕሩቭ እያደረገ ነበረ። ኢን ዘ ፓስት እሷ ስለሆነች was and then improving እንጠቀማለን ማለት ነው። ስለዚህ ይሄ ነው የፓስት ኮንቲኒየስ ዩዞች እነዚህ ናቸው። ሴንቴንስ ኮንስትራክሽን እንግዲህ ፓስት ኮንቲኒየስ እንዳያችሁት ፖዚቲቭ ሴንቴንስ ሲሆን was ነው የምንጠቀመው። was እና were አኒታ ሺ ስለሆነች was they were ከዛ ing I was ከዛ ing ኔጌቲቭ ሲሆን ኖት መጨመር ብቻ ነው፣ ምንም አዲስ ነገር የለው። ኩዌስችን ሲሆን ደግሞ ከፊት was were was ይቀድማሉ፣ ከዛ ራይት አዌይ ሳብጀክት፣ ከዛ ቨርብ፣ ከዛ ኦብጀክት ይከተላል ማለት ነው።
ኮመን ሚስቴክስ ምንድን ናቸው? ኮመን ሚስቴክስ ብዙ ጊዜ ከፓስት ኮንቲኒየስ ጋር ሜክ የምናደርገው የመጀመሪያው ምንድን ነው? use all parts of the past continuous tense including was or were። ብዙ ጊዜ ፓስት ኮንቲኒየስ ሲምፕል ፕሬዘንት ኮንቲኒየስ ላይ ይሄን ነገር አንስቼው ነበረ። the whole part አንጠቀምም ወይ helping verb was እና were ሳንጠቀም ing እንጨምራለን ወይ ደግሞ was እና were ሳንጠቀም ing ብቻውን እንጨምራለን። ብዙ ጊዜ ኔቲቭ ያልሆኑ ሰዎች ላይ የምናየው ትልቁ ስህተት ይሄ ነው። ለምሳሌ I waiting for him at the bus stop ይሄንን እኛ ራሱ እንለዋለን። ብዙ ጊዜ ብታዩ የተለያዩ ቦታዎች ላይ ሰዎች ኢቨን ስፒች ሜክ ሲያደርጉ was እና were ሳይጠቀሙ ing ይጠቀማሉ። እንደዚህ ግን አይደረግም። ኮምፕሊትሊ በጣም ኮመን የሆነ ሚስቴክ ሆኖ በጣም የሚደጋገም ሚስቴክ ነው። አይ ካላችሁ I was waiting ማለት አለባችሁ። I waiting for him የሚባል ግራማቲካሊ ኮሬክት የሆነ እንግሊዘኛ የለም። ሌላው ደግሞ I was wait for you ይሄም ሮንግ የሆነ እንግሊዘኛ ነው። ብዙ ጊዜ ሜክ የምናደርገው ስፔሻሊ ኢትዮጵያንስ ሜክ የምናደርገው ሚስቴክ ይሄ ነው። was ካልን አውቶማቲክሊ እዚህ ጋር ing መጨመር አለበት። I was waiting for you I was wait for you የሚባል እንግሊዘኛ የለም። was ከገባ ing ይገባል ወይ ing ከገባ was ይገባል እንጂ ለብቻቸው ከሆኑ it doesn't make any sense ማለት ነው። ሌላው past simple እና past continuous simple past እና past continuousን እንደባልቀዋለን። I did swimming in the sea did አሁን simple past ነው። simple past ከpast continuous ጋር ሊደባለቅ አይችልም። I was swimming in the sea ማለት ይቻላል ወይም I swam in the sea simple past ማድረግ ከተፈለገ did ሳይሆን I swam in the sea የስዊም verb to swam ስለሆነ I swam in the sea ማለት ትችላላችሁ ወይም I was swimming in the sea past continuous ማድረግ ከፈለጋችሁ ደግሞ was እና swimming እንጂ ሁለቱም መደባለቅ አይቻልም ማለት ነው። ይሄ completely wrong የሆነ ብዙ ጊዜ ግን የምንሰራው common mistake ነው። ስለዚህ past continuous ጨርሰናል። ወደ past perfect ከመሄዳችን በፊት አሁንም እስቲ ጥያቄ ካላችሁ ጥያቄ ነኝ። I was a student I was a student ግን past continuous sentence አይደለም simple past sentence ነው። ተማሪ ነበርኩ ማለት ነው። was እንደ helping verb ሳይሆን እንደ action verb ሲገባ ነው። አህመድ yes ፓሲቭን እናየዋለን። ቤተልሔም ፓሲቭ ላይ እንደሱ ሊገባ ይችላል። ግን ይሄ አክቲቭ ሴንቴንስ ነው እያየን ያለ ነው። አክቲቭ ሴንቴንስ ላይ ግን እንደዚህ ማለት አንችልም። ፓሲቭ ሲሆን ኦፍ ኮርስ የራሱ የሆነ ሩል የራሱ የሆነ እንትን አለው። ስለዚህ ፓሲቭ ላይ እናየዋለን። አክቲቭ ላይ ግን ይሄንን መጠቀም አትችሉም። ዲድ ሲምፕል ፓስት ነው። አለም ዲድ ሲምፕል ፓስት ነው። ዲድ የምንጠቀመው was plus past verb መጠቀም አይቻልም። በሀብቴ አሁን እንዳልነው was ከተጠቀምን verb ing መሆን አለበት የግድ። while ብዙ ጊዜ ጄምስ while ከኮንቲኒየስ አክሽን ጋር ነው። ጥያቄዎቹ ላይ እናየዋለን። when የሆነ ስፔሲፊክ ታይምን ስለሚገልጽ ሲምፕል ፓስት ሊሆን ይችላል፣ ፓስት ፐርፌክት ሊሆን ይችላል። we're going to see that Tigist, okay, what's your question, Tigist? The difference between past perfect continuous and present perfect continuous እናየዋለን። Yes, you can say I was studying English in AAU, Tammy. Yeah, you can say that. Okay, ስለዚህ እንቀጥል። ፓስት ፐርፌክት ፓስት ፐርፌክት ቴንስ እንግዲህ ፕሬዘንት ፐርፌክትን ስናይ ትዝ የሚላችሁ ከሆነ ፕሬዘንት ፐርፌክት አን አክሽን ኢን ዘ ፓስት ተጀምሮ እስከ ፕሬዘንት ድረስ ኢፌክት ያለው አክሽን ሲሆን ነው ፕሬዘንት ፐርፌክትን የምንጠቀመው ትዝ ካላችሁ።
ፓስት ፐርፌክት ሲሆን ደግሞ አሁንም አክሽኑ ኮንቲኒቲ ያለው ግን ኮንቲኒቲ እስከ መቼ መሰላችሁ? from some time in the past until another time in the past ሁለቱም ፓስት ላይ ነው። የሆነ ታይም ኢን ዘ ፓስት ተጀምሮ ከፕሬዘንት ጋር ምንም ግንኙነት የለውም ማለት ነው። የሆነ ታይም ኢን ዘ ፓስት ተጀምሮ until another time in the past የሚቀጥል አክሽን ሲሆን የምንጠቀመው ፓስት ፐርፌክት ይሆናል። ለምሳሌ she had published her first poem by the time she was 8 እንግዲህ እዚህ ጋር እንደምታዩት 8 ዓመቷ ከመሆኑ በፊት ምን አድርጋለች? የመጀመሪያ ፖሟን ፐብሊሽ አድርጋለች። she had published። ስለዚህ ሁለት ፓስት አክሽኖች አሉ። እሷ 8 ዓመት እስኪሞላት ድረስ ያለው አክሽን አለ። ሁለተኛ ደግሞ ፖሟን ፐብሊሽ ማድረግ አለ፣ ሌላው ፓስት አክሽን። ስለዚህ ሁለት ፓስት አክሽኖች ኢን ዘ ፓስት ስለተደረጉ እነሱን መግለጽ ስንፈልግ ፓስት ፐርፌክት እንጠቀማለን። we had finished all the water before we were halfway up the mountain ማውንቴኑን እየወጣን ወደ ላይ halfway ገና ግማሽ ቦታ ሳንደርስ ምን አደረግን? ውሃውን በሙሉ ጨረስነው እያለ ነው። ስለዚህ እኛ ማውንቴኑ ላይ ኢን ዘ ፓስት መውጣታችን አንድ አክሽን ነው፣ አንድ ፓስት አክሽን ነው። ሁለተኛው ፓስት አክሽን ደግሞ ውሃው አለቀ። ሁለቱን ለማገናኘት ነው የሚጠቀመው። ስለዚህ ፓስት ፐርፌክት ሁሌ የምንጠቀመው ኢን ዘ ፓስት ሀፕን ላደረጉ አክሽኖች ነው፣ ግን ፓስት ላይ ተጀምሮ ፓስት ላይ የሚያልቁ አክሽኖች መሆን አለባቸው። ፕሬዘንት ፐርፌክት ከፓስት ፐርፌክት የሚለየው እንግዲህ ፓስት ፐርፌክት had ነው የሚጠቀመው። ፕሬዘንት ፐርፌክት has የሚጠቀመው ለሲንጉላር ነበር if you remember። have ደግሞ ለፕሉራል ነበረ። ፓስት ፐርፌክት ሲሆን ግን ለሁለቱ ፓስት ፎርሙ had ስለሆነ የሃዝም የሃቭም ፓስት ፎርሙ had ነው። ስለዚህ ለሁለቱ የምንጠቀመው had ይሆናል ሄልፒንግ ቨርባችን። ከዛ በኋላ ቨርብ 3 ነው የምንጠቀመው። as you can see ቨርብ 2 የለም። አሁንም ሬጉላር የሆኑት ኢዲ ነው የሚጨመርባቸው። ፐብሊሽድ ይኸው ፊኒሽድ ኢዲ ነው የሚጨመርበት። ኢሬጉላር የሆኑት ግን ኢዲ ሳይሆን የሚጨመርባቸው አንዳንዶቹ፣ አብዛኞቹ ኢዲ ሳይሆን የራሳቸው የሆነ ቨርብ 2 እና ቨርብ 3 ፎርሜሽን አላቸው። ስለዚህ እነሱን ማወቅ ያስፈልጋቸዋል ማለት ነው ፓስት ፐርፌክትን ለመስራት። እሺ አንዳንድ ኤግዛምፕሎችን ስናይ ቅድም ያየነው ነው። ፓስት ፐርፌክት ሲሆን ቱ ቢ ፎርሙ ወደ ምን ይቀየራል? had been። ቱ ሃቭ had ቱ ቢ ፎርሙ ቢን ነው። እቺ had ይኸውላችሁ አሁን had ብዙ ጊዜ ስናይ ሴንቴንሶች ላይ ሮንግ ይመስለናል፣ ተደጋግሞ በስተት ተደጋግሞ ይመስለናል። had ግን የፓስት ፐርፌክት ፎርም ነው። እዚህ ጋር እናየዋለን። እናየዋለን ብያቸዋለሁ። እሺ ቱ ቢ እንዳልኳችሁ ቅድም ቢ ወዝ እና ዌር ነው ፎርሙ። ቨርብ 3 ፎርሙ ደግሞ ቢን ነው። ስለዚህ ፓስት ፐርፌክት ሜክ ማድረግ ሲፈልጉ had ፕላስ ቢን ነው የምትጠቀሙት ማለት ነው። ቱ ሃቭ ሁለት ጥቅም አለው ሃቭ ብያቸዋለሁ። አንዱ አክሽን ቨርብ ሲሆን አለኝ እንደማለት ነው። ሄልፒንግ ቨርብ ሲሆን ደግሞ ፐርፌክት ላይ ነው የምንጠቀመው። ስለዚህ አንድ ሰው አሁን አይ had a pen ብል በፓስት ፐርፌክት ፎርም ነው መጠቀም የፈለኩት፣ አለኝ ግን ለማለት ፈልጌያለሁ። ስለዚህ ፓስት ፐርፌክት ፎርሙ had ያስፈልገዋል ራይት። የግድ አለኝ እስክሪብቶ ነበረኝ እንደ ፓስት ለማለት ስፈልግ ደግሞ had ያስፈልገኛል። ስለዚህ had ማለት የፓስት ፐርፌክት ፎርም ነው እንጂ ሮንግ ሆኖ አይደለም ሴንቴንሱ ማለት ነው። ዱ ቨርብ 3 ነው፣ ቨርብ 1 ነው። ቨርብ 3 ደን ነው፣ had ደን ይሆናል። ሴይ said get gotten make made እያለ ይቀጥላል። እንደምታዩት ሄልፒንግ ቨርባችን ግን had ነው ሁሉም ላይ ማለት ነው። እሺ የፓስት ፐርፌክት ቴንስ ጥቅሞች። ፓስት ፐርፌክት የምንጠቀመው to show the order of two past events ሁለት ፓስት ኢቨንቶችን ለመግለጽ ነው። አንዱ ፓስት ፐርፌክቱ ብዙ ጊዜ የሚያሳየው የትኛውን ኢቨንት ነው? earlier አክሽን መጀመሪያ የተደረገውን አክሽን ነው። ሲምፕል ፓስት ደግሞ the later አክሽን
ከፓስት ፐርፌክቱ አጠገብ ወይም በኋላ የተደረገውን አክሽን ነው የሚገልጸው። ስለዚህ ሁለት ፓስት ኢቨንቶች ካሉ ኤርሊየሩ አክሽን ሁሌ የሚገለጸው በፓስት ፐርፌክት ይሆናል። ሌተሩ አክሽን ደግሞ በሲምፕል ፓስት ይሆናል። ለምሳሌ when the police arrived the thief had escaped። የመጀመሪያው አክሽን ምንድን ነው? ቲፉ ኤስኬፕ ማድረጉ አይደል? ማምለጡ። ሁለተኛው አክሽን ምንድን ነው? ፖሊሱ አራይቭ ማድረጋቸው። እነሱ ግን አራይቭ ሲያደርጉ ኦልሬዲ ቲፉ ምን አድርጓል? ኤስኬፕ አድርጎ ሄዶ ጨርሷል። ስለዚህ የመጀመሪያው አክሽን ስለሆነ ፓስት ፐርፌክት ይሆናል። የሁለተኛው አክሽን ስለሆነ ሲምፕል ፓስት ይሆናል ማለት ነው። when my mom arrived my friends had left and the same thing። ጓደኞቼ መጀመሪያ ሄዱ፣ ከነሱ በኋላ ደግሞ እናቴ መጣች። ስለዚህ እናቴ በመጣች ሰዓት ጓደኞቼ ሄደው ነበረ። እንደዚህ አይነት ሁለት አክሽኖች ሲኖሩ የምንጠቀመው ለኤርሊየር አክሽኑ ፓስት ፐርፌክት ይሆናል ማለት ነው። ሌላው የፓስት ፐርፌክት ጥቅሙ we use it by using before past perfect to show that an action was not done or was incomplete when the past simple action has happened። ፓስት ሲምፕል የሆነው አክሽን ሀፕን በማድረጉ ጊዜ ፓስት ፐርፌክት የሆነው አክሽን አለመደረጉን ለመግለጽ ቢፎር የሚለውን ቃል ተጠቅመን ፓስት ፐርፌክት መጠቀም እንችላለን። ለምሳሌ they left before I had spoken to them። እኔ እነሱን ከማናገር በፊት ምን አደረጉ? ሄዱ። ስለዚህ ኤርሊየር አክሽኑ ቢሆን ምንድን ነው የሚሆነው? የኔ እነሱን ማናገር፣ ግን ሳላናገራቸው ሄዱ። the author died before he had finished the series። ኦተሩ ሞተ። መቼ ነው የሞተው? ሲሪሱን ወይም ጽሁፉን ከመጨረሱ በፊት። ስለዚህ የሚቀድመውን አክሽን መጀመሪያ መደረግ የነበረበት ግን ያልተደረገውን አክሽን ለመግለጽ ቢፎር እንጠቀማለን። ከዛ በኋላ ፓስት ፐርፌክት እንጠቀማለን ማለት ነው። ሌላው denoting the time until a specific point in the past። ታይሙንም መናገር እንችላለን። in the past ሆኖ አክሽኑ ስፔሲፊክ ታይም ካለን ግን ብዙ ጊዜ ዲዩሬሽን ነው የሚሆነው። በፖይንት ብንገልጸው የሆነ ታይም ኢን ዘ ፓስት የተጀመረ ነገር መሆን አለበት። ካልተጀመረ ሲምፕል ፓስት ስለምንጠቀም ማለት ነው። ለምሳሌ አን had completed all 8th grade of western music by the time she was 15 years old። የሆነ ይር ሰጥቶናል። 15 እስኪሞላት ድረስ አን የኦል ግሬድ 8 ዌስተርን ሚውዚክን ጨርሳለች። ከተወለደች ጀምሮ 15 እስኪሞላት ዳስ ዲዩሬሽን። ለዛ ነው had completed የተጠቀምነው። ሲንግል ኢቨንት ከሆነ ግን ፓስት ፐርፌክት አንጠቀምም። ኢቨን ኢፍ ኢት ሃፕንድ ሎንግ ታይም አጎ። አሁን ቅድም የጠየቃችሁት ፓስት ፐርፌክት እና ሲምፕል ፓስት ምንድነው ልዩነታቸው የሚለው እዚህ ጋር ነው የሚመጣው። ሲንግል ኢቨንት ከሆነ አንድን ኢቨንት ብቻ የሚነግረን ከሆነ የምንጠቀመው ሲምፕል ፓስት ነው። ሁለት ኢቨንቶች ካሉ ግን አንዱ በሲምፕል ፓስት ከተገለጸ አንዱ በፓስት ፐርፌክት ነው የሚገለጸው ማለት ነው። ሲንግል ኢቨንት ከሆነ ግን እሱ ሲምፕል ፓስት ነው የሚገለጸው። ኢቨንቱ ደግሞ ሰም ታይም ኢን ዘ ፓስት ሀፕን ካደረገ የሆነ ፖይንት ኦፍ ታይም ኢን ዘ ፓስት ሀፕን አድርጎ ካለቀ ያም ሲምፕል ፓስት ነው የሚገልጸው። ነገር ግን አክሽኑ የተጀመረበት የሆነ ታይም ኖሮ ያለቀበት የሆነ ታይም ካለ ደግሞ እንደዚህኛው የምንጠቀመው ፓስት ፐርፌክት ይሆናል ማለት ነው። ለምሳሌ the Romans spoke Latin። ሮማንስ አሁን ከነበሩ በጣም ብዙ ሺህ ዓመታት ሆኗቸዋል። ግን አንድ አክሽን ስለሆነ የሆነ ታይም ላይ ደግሞ የተፈጠረ አክሽን ስለሆነ ስፖክ ላቲን ስፖክ ሲምፕል ፓስት ነው የምንጠቀመው እንጂ ሃድ ስፖክን ብለን ፓስት ፐርፌክት አንጠቀምም ማለት ነው። እሺ ሴንቴንስ ኮንስትራክሽን። ሴንቴንስ ኮንስትራክሽን እንግዲህ እንዳያችሁት ሃድ ፕላስ ቨርብ ስሪ ነው የሁሉ። አኒታ ሃድ ሪትን አ ቡክ። ሃድ ፕላስ የራይት ቨርብ ስሪ ሪትን ነው። they had watched a movie። had plus watched verb 3። I had done some exercise። had plus verb 3። ኔጌቲቭ ሲሆን ጀስት ከሃድ አጠገብ ኖት መጨመር ብቻ ነው። ኩዌስችን ሲሆን ደግሞ በሃድ ይጀምራል፣ ሳብጀክቱ ይቀድማል፣ then verb 3 ይከተላል ማለት ነው። እዚህ ጋር ቴክ አዌይ ማድረግ ያለብን እስካሁንም የጠየቃችሁት የፓስት ፐርፌክት፣ ፕሬዘንት ፐርፌክት እና ሲምፕል ፓስት ዲፍረንሳቸው ምንድን ነው ለሚለው ይሄንን በደንብ ተከታተሉ። አሁን የእነዚህን ሴንቴንሶች ልዩነት እንይ። we were relieved that she used washable paint or we were relieved that she had used washable paint። አሁን እነዚህ ሴንቴንሶች ሁለቱም ትርጉም አላቸው፣ ግን ትርጉማቸው ይለያያል። ሁሌ ሁለት ሴንቴንስ አለ ማለት ሁሌ ሲምፕል ፓስት ነው የምንጠቀመው ወይም ፓስት ፐርፌክት ነው የምንጠቀመው ማለት አይደለም። አንዳንዴ ሲምፕል ፓስትን ተጠቅማችሁ ግን የትርጉም ለውጥ ሊያመጣ ይችላል። ለምሳሌ የመጀመሪያው we were relieved that she used washable paint ማለት in the past ፖይንቱን አናውቅም፣ washable paint የሚለቅ ፔንት በመጠቀሟ ሪሊቭድ ነበርን።
የሆነ ታይም ኢን ፓስት እሷ ወሸብል የሆነ ወይም መልቀቅ የሚችል ፔንት ተጠቅማለች። እሱን በመጠቀሟ ዊ ወር ሪሊቭድ እኛ ደስተኛ ነበርን ለማለት ነው። ይሄኛውስ ዊ ወር ሪሊቭድ ሺ ሃድ ዩዝድ ዋሸብል ፔንት። ይሄ ሊትራሊ የተቀዳደሙ አክሽኖች አሉ ማለት ነው። መጀመሪያ እሷ ወሸብል የሚታጠብ ፔንት ተጠቀመች። ከዛ እኛ ደግሞ እሱ መጠቀሟን ባወቅን ሰዓት ምን ሆንን? ሪሊቭድ ሆንን፣ ደስ አለን እንደማለት ነው። ዊ ወር ሪሊቭድ እዚህ ጋር እንደ ፓሲቭ ሴንቴንስ ነው። ኦኬ ወር ካለ አይንጂ ነው የምንጠቀመው ብያችሁ ነበረ። ይሄ ግን አክቲቭ ሴንቴንስ አይደለም። ዊ ወር ሪሊቭድ ወር ብላችሁ ቨርብ ስሪ ከተጠቀማችሁ ስ ፓሲቭ ሴንቴንስ፣ እሱን በደንብ እናየዋለን። ሌላው ፓስት ፐርፌክት ሴንቴንስ ፎርም ስናደርግ እንዳልኳችሁ ፓስት ፓርቲሲፕል ፎርሙን ቨርብ ስሪ በጣም ማወቅ አለብን። ይሄ ደግሞ ሎንግ ሊስት ኦፍ ኢሬጉላር ቨርቦች ነው። እነዚህም በደንብ ማወቅ አለብን ማለት ነው። እና ብዙ ጊዜ ደግሞ ፓስት ፐርፌክትን ማስገባት በሌለበት ቦታ እናስገባለን። ቅድም እንዳልኳችሁ ሲንግል አክሽን ሆኖ የሆነ ስፔሲፊክ ታይም ኢን ፓስት ሀፕን አድርጎ የአክሽን ፓስት ፐርፌክት አያስፈልገውም። ሲምፕል ፓስት በቂው ነው። ሲምፕል ፓስት መጠቀም ባለብን ቦታ ፓስት ፐርፌክት ማስገባት የለብንም። ለምሳሌ አይ ሃድ ሎስ ማይ ኪስ የስተርዴይ። የስተርዴይ ፖይንት ኦፍ ታይም ነው አይደል? ትላንትና የሆነ ፖይንት ላይ ቁልፎ የጠፋብኝ ለማለት አይ ሃድ ሎስት አያስፈልግም። አይ ሎስ ማይ ኪስ በቂ ነው። ይህንም ማወቅ አለብን። ልዩነቱን በዚህ መሰረት እናያለን። እሺ አንድ ፖይንት እንጨምር በደንብ ልዩነታቸውን እዚህ ጋር ለማብራራት። ሲምፕል ፓስት የምንጠቀመው to refer to a completed action or an event that occurred at a specific time in the past. ሲምፕል ፓስት ሲሆን አክሽኑ ኮምፕሊትድ ነው። ሁሌ የሆነች ፖይንት ኦፍ ታይም ላይ አልቋል የአክሽን that's it። ዱሬሽን የለውም። የሆነ ፖይንት ኦፍ ታይም ላይ አልቋል። ሲምፕል ፓስት ነው ለሱ የምንጠቀመው። ፓስት ፐርፌክት የምንጠቀመው ኮምፕሊትድ አክሽን ሆኖ it happened before another action or event in the past። ሁለት አክሽኖች ካሉ ከሁለቱ አንዱ አክሽን ቀድሞ ከተደረገ ለሱ የምንጠቀመው ደግሞ ፓስት ፐርፌክት ይሆናል ማለት ነው። ወይም አንድ አክሽንም ሆኖ ለዛት አክሽን ዱሬሽን ከተሰጠን ቢፎር ዚስ ታይም ባይ ዚስ ታይም የሚል ነገር ከተሰጠን እሱም አውቶማቲክሊ ፓስት ፐርፌክት ያደርገዋል። ኤግዛምፕል እኔ ሺ ቱክ ደ ትሬን። ትሬን ይዛ ሄደች። አንድ አክሽን ነው፣ ኢን ፓስት የተደረገ ነው። ሲምፕል ፓስት ነው የምንጠቀመው። ፓስት ፐርፌክት አያስፈልግም። ሺ ሃድ ፓርክድ ሄር ስታፍ ቢፎር ሺ ቱክ ደ ትሬን። አሁን እዚህ ጋር ሁለት አክሽን አለን ራይት? ፓኪንግ ሄር ስታፍ እና ቴኪንግ ደ ትሬን። መጀመሪያ ያደረገችው የቱን ነው? ፓኪንግ ሄር ስታፍ። ስለዚህ ሺ ሃድ ፓክድ የሚለውን እንጠቀምና ለፓስት ፐርፌክት ቢፎር ምን ከማድረጓ በፊት ሺ ቱክ ደ ትሬን፣ ትሬኑን ከመውሰዷ ወይም ይዛ ከመሄዷ በፊት። ለሱ ደግሞ ሲምፕል ፓስት እንጠቀማለን። ሲግናል ወርዶችን ያዙ። ግን ከዚህ በኋላ ሲምፕል ፓስት የምትጠቀሙት ፈርስት፣ ዘን፣ የስተርዴይ፣ ላስት ዊክ፣ ላስት መንት፣ 5 o'clock ፖይንት ኦፍ ታይምን የሚያሳዩ ነገሮች ብዙ ጊዜ ሲምፕል ፓስት ነው የምትጠቀሙት። ዱሬሽንን ደግሞ የሚያሳዩ ነገሮች ቢፎር፣ አፍተር፣ ኦልሬዲ፣ ባይ ዳት ታይም እነዚህ ወርዶች ካሉ ደግሞ ሲግናል የሚያደርጓችሁ ወዴት ነው? ወደ ፓስት ፐርፌክት ነው ማለት ነው። ስለዚህ ዋና ልዩነታቸው የሲምፕል ፓስት እና የፓስት ፐርፌክት ይሄንን ይመስላል። ጥያቄ ካላችሁ እኔና ወደ መጨረሻው ፓስት ፐርፌክት ኮንቲኒየስ ቴንስ እንሄዳለን ማለት ነው። ጥያቄ ካላችሁ እኔ ፕሬዘንት ዮሐንስ ፕሬዘንት እና ፓስት ፐርፌክትን ኮንቲኒየስን የምትለዩት ፓስት ኮንቲኒየስ ኢን ፓስት የተደረገ አክሽን ነው። የስተርዴይ ላስት ዊክ የሚል ነገር ይኖረዋል። ፕሬዘንት ኮንቲኒየስ ደግሞ ዛሬ ነው። አይ ኤም ዱይንግ ዲስ ቱዴይ ራይት ናው ሊል ይችላል። በሱ ነው የምትለዩት። ቢፎር እና አፍተር እንግዲህ እንደነገርኳችሁ ቢፎር አፍተር ምናምን የሚቁሉ ቃላት ከፓስት ፐርፌክት ጋር ነው ብዙ ጊዜ የሚመጡት። ከኮንቲኒየስ ጋር ከመጡ አዝ አን አድቨርብ የሆነ ፖይንት ላይ ይገባሉ። ቢፎር እና አፍተር ግን የምናየው አድቨርብ ላይ ስለሆነ ትዕግስት አይ ቲንክ እዛ ላይ እናየዋለን። ፓስት ፐርፌክት እና ሲምፕል ፓስት አሁን ገልጬላችኋለሁ።
ቢኒያም had እንዳልኩት የፓስት ፐርፌክት አክሽን ሆኖ ግን የፓስት ፐርፌክት አክሽን ሆኖ አንድ ነገር መኖሩን ወይም አለኝ ለማለት የምንገልጸው ነው had የምንጠቀመው። እስቲ በኤግዛምፕል እናየዋለን። መንክር ፈርስት እና ዴን ብዙ ጊዜ ሲግናል ወርዶች ናቸው ነው ያልኩት። ፈርስት እና ዴን ካለ ሲምፕል ፓስት ሳይሆን ፓስት ፐርፌክት ነው የምትጠቀሙት ብዙ ጊዜ ማለት ነው። ዘኪ ፕሬዘንት ፐርፌክት እና ፓስት ፐርፌክት። ፕሬዘንት ፐርፌክት ኢን ዘ ፓስት ተጀምሮ አንተል ዘ ፕሬዘንት ኢፌክት ያለው ነው። ፓስት ፐርፌክት ደግሞ ኢን ዘ ፓስት ተጀምሮ ፓስት ላይ ያለቀ አክሽን ነው። ያ አፍተር ቢፎር ምናምን ካሉ ሲግናል ወርዶች ናቸው። የምትጠቀሙት ፓስት ፐርፌክትን ነው ማለት ነው ለማለት ነው። ቢፎር ሺ ቱክ አ ትሬን። ቢፎር ሺ ቱክ አ ትሬን ያልነው ቢፎር የሚገልጸው መጀመሪያ የተጠቀምነው ፓስት ፐርፌክት ነው። ሺ ሃድ ፓክድ ሄር ባግስ ብለናል አይደል? ቢፎር ከዛ በኋላ የመጣው ከዛ በኋላ ያደረገችው ከዛ በፊት ያደረገችውን አክሽን ለመግለጽ ነው። ሺ ሃድ ፓክድ ሄር ባግስ የሚለው ግን የመጀመሪያው አክሽን ስለሆነ እሱ ፓስት ፐርፌክት ተጠቀመ። ቢፎር ደግሞ ሲግናል ወርዳችሁ ነው ለሱ። ፓሲቭ ፎርም እናያለን። ፓሲቭ የራሱ የሆነ ኮምፕሊኬትድ የሆነ ፎርሙላዎች ናቸው ያሉት። እሱ ሌላ ጊዜ ነው የምናየው። had I done had ሄልፒንግ ቨርቡ ነው። አይ ሳብጀክቱ ነው። ደን ቨርብ ስሪ ነው። ፎርሙን የተከተል ነው። ያ ቢፎር እና አፍተር እኮ ካሉ ጀስት ቲፕ ነው የሰጠኋችሁ። ቢፎር አፍተር ካሉ ብዙ ጊዜ ፓስት ፐርፌክት ነው የሚያስገባው ነው እንጂ ማወቅ ያለባችሁ የፓስት ፐርፌክትን የሲምፕል ፓስትን ቤዚክ የሆነ አሁን ያስተማርኳችሁን ሩሎች ነው። እነሱን ሩሎች ካወቃችሁ ነው የምትመልሷቸው። ይሄ ግን አዘ ቲፕ ነው። እነሱ ከሌሉ የምታውቁት ሩሎቹን በደንብ ስታውቁ ነው። የስ ይቻላል። ትክክል ነው። አይ ሃድ ሃድ ብሬክፋስት ብሬክፋስት በላው ማለት ነው ኢን ዘ ፓስት። የስ ዩ ካን ኦልሶ ሴይ አይ ሃድ ኢትን ማይ ብሬክፋስት። ያ ዲስ ኢዝ ዘ ፖይንት። ኢትን በላው ነው። ሃድም ኢን እንግሊሽ አገኘው ለማለት የምትጠቀሙበታላችሁ። በላውን ለማለት መጠቀም ትችላላችሁ። ብዙ ትርጉም ነው ያለው ሃድ። ኦኬ የመጨረሻውን እኔና አንዳንድ ፕራክቲስ ኮስችኖች እንስራ። ፓስት ፐርፌክት ኮንቲኒየስ። ፕሬዘንት ፐርፌክት ኮንቲኒየስ እዚህ የሚላችሁ ከሆነ ከፕሬዘንት ፐርፌክት ጋር በጣም ተያይዞ ኢን ፓስት ተጀምሮ እስከ ፕሬዘንት ድረስ የሚኖርና ኮንቲኒው የሚያደርግ አክሽን። በጣም ፖይንቷ እዚህ ጋር ኮንቲኒው የሚያደርግ አክሽንን ነበር የምንጠቀምበት። ፓስት ፐርፌክት ኮንቲኒየስ ሲሆን ደግሞ ቅድም እንዳለው ፓስት ላይ ጀምሮ ፓስት ላይ ነው የሚያልቀው፣ ግን ዋንስ አገን ኮንቲኒው የሚያደርግ አክሽን ነው። የኮንቲኒየስ ፊውቸር አለው። ለዚህ ነው ፓስት ፐርፌክት ኮንቲኒየስ የምንጠቀመው። ለምሳሌ he had been eating cereal out of the box when dad walked into the room. dad walk in ሲያደርግ ሲገባ ምን እያደረገ ነበር? እሱ ኮንቲኒየስሊ he had been eating cereal የሆነ ፖይንት ላይ መብላት ጀምሮ አባቱ walk in እስከሚያደርግ ድረስ እየበላ ነበር። that is a continuous action። ለዛ ነው እዚህ ጋር past perfect continuous የምንጠቀመው። I had been working at a restaurant for 2 years when I got the promotion. ፕሮሞሽንን በማግኘት ሰዓት at that point ምን እያደረኩ ነበር? ለሬስቶራንት ውስጥ 2 years ago መስራት ጀምሬ እስከዛ ፖይንት ድረስ እየሰራው ነበር። continuous action ስለሆነ had been working ሆነ ማለት ነው። እንግዲህ ፎርሙን እንደምታዩት ከፕሬዘንት ፐርፌክት ኮንቲኒየስ የሚለየው had መግባቷ ብቻ ነው። ከዛ ውጪ ሳብጀክት አለ፣ ቢን አለ፣ ቨርብ አይንጂ አለ። ኔጌቲቭ ሲሆን ነው ትጨምራላችሁ፣ ኩዌስችን ሲሆን በሃድ ትጀምራላችሁ። የፓስት ፐርፌክት ኮንቲኒየስ ቴንስ ዩዞች እንደ ፓስት ፐርፌክት ቴንስ ሁለት ሴንቴንሶች ኖረው የተለያየ ታይም ላይ ለሚቀድመው ሲምፕል ፓስት የምንጠቀም ከሆነ ለሚቀጥለው
ፓስት ፐርፌክት ኮንቲኒየስ ቴንስ ነው የምንጠቀመው። ኮንቲኒው የሚያደርግ አክሽን ከሆነ ማለት ነው። ምንድነው ኢንዲኬት የሚያደርገው? something began in the past and continued up to another time in the past። የሆነ ታይም ላይ in the past ጀምሮ until another time in the past ቀጥሏል ማለት ነው ይሄ አክሽን። ለምሳሌ she had been dancing for over an hour before Sam arrived። የመጀመሪያው አክሽን ምንድነው? እሷ ለሰዓታት ምን እያደረገች ነበር? እየደነሰች ነበር። ኮንቲኒየስ አክሽን ስለሆነ የሆነ ፖይንት ላይ ጀምራ የሆነ ፖይንት ድረስ የቀጠለችው አክሽን ስለሆነ had been dancing አለን። ቀጣዩ አክሽን ምንድነው? በሲምፕል ፓስት የምንገልጸው ሳም arriving። ሳም ከዛ እየደነሰች ምን አደረገ? ደረሰ ማለት ነው። he had been working at the NGO for 2 years when it got shut down። እሱ ኤንጂኦ ውስጥ ለ2 ዓመታት እየሰራ ነበረ። ከዛ የሆነ ፖይንት ላይ ተዘጋ። እሱ እዛ ቦታ ላይ መስራቱ ግን ከመዘጋቱ ስለሚቀድም የምንጠቀመው ፓስት ፐርፌክት ኮንቲኒየስ ነው ማለት ነው። ሌላው ፓስት ፐርፌክት ኮንቲኒየስ ላይ የምትጠቀሟቸው ብዙ ጊዜ የምታገኛቸው ቃላት ትዝ የሚላችሁ ከሆነ ፓስት ፕሬዘንት ፐርፌክት ኮንቲኒየስ ላይም እነዚህ ቃላት ነበሩ። when, for, since, before ከፓስት ፐርፌክት ኮንቲኒየስ ጋር ይሄዳሉ አብረው። ቲፕ ነው ባይ ዘ ዌይ። እነዚህ ሩሎች አይደሉም፣ ግን እንደዚህ አይነት ጥያቄ ስታገኙ ኮንሲደር ለማድረግ እንዲቀላችሁ ነው እንጂ የማንኛውም የግራመር የእንግሊሽ ግራመር ሶሉሽን የምታገኙት ሩሎቹን በደንብ ማወቅ ፕራክቲስ ማድረግ ኦቨር ኤንድ ኦቨር አገን የተለያዩ ሴንቴንሶችን በማንበብ በመጻፍ በሪዲንግ እና ራይቲንግ ስኪላችሁን በዲቨሎፕ ማድረግ ነው እንጂ ቲፖችን በመያዝ you're not going to master English። Jimin has been running for 5 miles a day before he twisted his ankle። አንክሉን ትዊስት ከማድረጉ በፊት ምን እያደረገ ነበረ? ለ5 ማይል per day ምን እያደረገ ነበር? he had been running እየሮጠ ነበረ። continuous action። the employee that was terminated had been performing well since last month። ከላስት መንት ጀምሮ የተባረረው ኤምፕሎይ ምን እያደረገ ነበረ? ጥሩ ፐርፎርም እያደረገ ነበር። had been performing። እሺ ሌላው denoting an action that has the cause of another action in the past። ሁለት አክሽኖች ኖሮ አንዱ የአንዱ ኮዝ ከሆነ ኮዝ የሆነውን አክሽን ብዙ ጊዜ በፓስት ፐርፌክት ኮንቲኒየስ እንገልጸዋለን። አሻ was completely exhausted። በጣም ደክሟት ነበረ። ለምን? she had been traveling continuously for 3 days። had been traveling continuous action ነው፣ ኮዝም ነው፣ ምክንያትም ነው። ስለዚህ የምንጠቀመው ምን ይሆናል ማለት ነው? ፓስት ፐርፌክት ኮንቲኒየስ። ጆርጅ was angry። ተናዶ ነበር። ለምን? he had been waiting for them at the whole day። ቀኑ ሙሉ ሲጠብቃቸው ስለነበር። ኮንቲኒየስ አክሽን ምክንያትም ስለሆነ ፓስት ፐርፌክት እንጠቀማለን ማለት ነው። እሺ ሴንቴንስ ፎርም ስናደርግ አኒታ had been writing right? had been plus verb ing። they had been watching። I had been doing። ኔጌቲቭ ስታደርጉት you just add not and not። ጥያቄም ስታደርጉት ሶሪ እዚህ ጋር has ነው የሚለው ሶስቱንም had ማለት ነው። had Anita been writing? had they been watching? had I been doing some exercise? ይሄ ለሲምፕል ለፕሬዘንት ፐርፌክት ኮንቲኒየስ ነው። ፓስት ሲሆን እንደተነጋገርነው had ነው የምንጠቀመው። እሺ ኢምፖርታንት ፖይንቶች ከዚህ መያዝ ያለባችሁ። ብዙ ጊዜ ደግሞ ምንድን እንደናገረው መሰላችሁ? ፓስት ኮንቲኒየስ እና ፓስት ፐርፌክት ኮንቲኒየስ ላይ ነው። ሁለቱ ቴንሶች በጣም ኢን ዘ ፓስት ሃፕን የሚያደርግ ኮንቲኒው የሚያደርግ አክሽንን ስለሚነግሩ ያደናግሩናል። ሲምፕል ፓስት እና ፓስት ፐርፌክት እንደሚያደናግሩ ማለት ነው። ይህንን ፖይንት ያዙት። when we want to talk about an ongoing activity in the past we use the past continuous tense። እንደ ሲምፕል ፓስት ካላችሁ ሲንግል የሆነ in the past ተደርጎ at some point ያለቀ አክሽን ከሆነ አውቶማቲክሊ ሲምፕል ፓስት ነው የምንጠቀመው። አሁንም እንደዚሁ ሲንግል ሆኖ in the past happen ያደረገ አክሽን ከሆነ የሆነ ፖይንት ኢን ታይም የምንጠቀመው ፓስት ኮንቲኒየስ ይሆናል። ፓስት ፐርፌክት ኮንቲኒየስ መቼ ነው የምንጠቀመው? to talk about longer actions in the past before another action in the past we use the past perfect continuous tense። ሁለት አክሽኖች ኖረውን አንዱ ቀድሞ ከተደረገ ግን ወይም በጣም ለረጅም ጊዜ ኮንቲኒው ያደረገ አክሽን ከሆነ ግን የምንጠቀመው ምንድነው? ፓስት ፐርፌክት ኮንቲኒየስ። ስለዚህ ሲምፕል ፓስት እና ፓስት ኮንቲኒየስ ሲንግል አክሽን መሆን አለበት፣ አት ፖይንት ኢን ታይም መሆን አለባቸው። አክቹሊ ሲምፕል ፓስት ነው አት ፖይንት ኢን ታይም የምንጠቀሙት። ፓስት ኮንቲኒየስ ኢን ዘ ፓስት ሆኖ ኮንቲኒው ቢያደርግም ግን ሲንግል አክሽን መሆን አለበት። ፓስት ፐርፌክት ኮንቲኒየስ ደግሞ ኢን ዘ ፓስት ሆኖ ፐርፌክት አክሽኖች አክቹሊ ሁለቱም ኢን ዘ ፓስት ሆኖ የሚቀዳደሙ አክሽኖች ከሆኑ ወይ ፓስት ፐርፌክት ወይ ፓስት ፐርፌክት ኮንቲኒየስ ነው የምንጠቀመው። ፓስት ፐርፌክት ኮንቲኒየስ የሚሆነው ግን ኮንቲኒቲ ያለው አክሽን ሲሆን ነው።
የሚቀጥል አክሽን ከሆነ ኢን ዘ ፓስት ደግሞ አንዱ ጀምሮ አንዱ የሚፈጽም ከሆነ ፓስት ፐርፌክት ይሆናል። እነዚህም ፖይንቶች በደንብ ከያዛችሁ ጥያቄዎቹን ለመስራት በጣም አይከብዳችሁም። ምሳሌ እኔ አይ ዋዝ ወርኪንግ አት ዘ ኦፊስ በቃ አንድ አክሽን ነው፣ ሲንግል አክሽን ነው። ኦፊስ ውስጥ እየሰራው ነበር ነው የሚለው። ስለዚህ የምንጠቀመው አውቶማቲክሊ ፓስት ኮንቲኒየስ ነው። I had been working in the office when 9/11 happened. See ሁለት አክሽን አደረገው እዚህ ጋር 9/11 happen ባደረገ ሰዓት ምን እያደረኩ ነበር እኔ? had been working። አሁን እዚህ ጋር was working አትሉም ማለት ነው። ሁለት አክሽኖች ስለሆኑ ይሄ ቀዳሚው አክሽን ነው። እሱ እየሰራ እያለ 9/11 happen አደረገ። ተከታዩ አክሽን ነው ይሄ። ቀዳሚውን አክሽን በፓስት ፐርፌክት ኮንቲኒየስ ተጠቀሙበታላችሁ ማለት ነው። ስለዚህ ሲምፕል ፓስት እና ፓስት ፐርፌክት፣ ፓስት ኮንቲኒየስ እና ፓስት ፐርፌክት ኮንቲኒየስ በዚህ መለየት እንችላለን። ሁለቱም ለተቀዳዳሚ አክሽን ሳይሆን የምንጠቀመው ለሲንግል አክሽን ነው። ሁለቱ ደግሞ ለሚቀዳደሙ አክሽን ነው። ቱ አክሽንስ ለኤርሊየር አክሽኑ እነዚህ ነው የምንጠቀመው። ከዛ ውጭ ግን ከዚህ በፊት ለሁለቱም ያልኳቸውን ፖይንቶች ማስታወስ ያስፈልጋል ማለት ነው። ሌሰኖቹን ጨርሰናል። ፕራክቲስ ኳስችንስ ከመስራታችን በፊት ግን ጥያቄ ካላችሁ እኔ ያ አዝ ቢኮዝ እንደማለት ነው። ሺ ዲድ ዲስ አዝ ዲስ ሃፕንድ ካላችሁ ቢኮዝ ዲስ ሃፕንድ እንደማለት ነው። ያ ፕሬዘንት ፐርፌክት እና ፓስት ኮንቲኒየስ አይገናኙም። ፕሬዘንት ፐርፌክት ኢን ደ ፓስት ተጀምሮ አንቲል ደ ፕሬዘንት ላለ አክሽን ነው። ፓስት ኮንቲኒየስ ደግሞ ኢን ደ ፓስት ላለቀ ኮንቲኒየስ አክሽን ነው የምንጠቀመው። ኦኬ ዘኪ ታይም ስለሌለን ቪዲዮ የተቀዳው ሲላክ ዩ ካን ሪቫይዝ ደን የመድገሚያ ታይም ስለሌለን አሁን አው ሲምፕል አክሽን ሲሆን ወይ ሲምፕል ፓስት ነው ወይ ፓስት ኮንቲኒየስ ነው። እሱን የምትወስኑት አክሽኑ ኮንቲኒቲ ያለው ነው ኢን ዘ ፓስት ቀጣይነት ያለው ነው ወይስ አት አ ፖይንት ኢን ታይም የተደረገ ነው። ፕራክቲስ ኳስችኑን ስንሰራ የሚገባችሁ ይመስለኛል። ኦኬ ኢፍ ዩ ዶንት ሃቭ ኤኒ አዘር questions ፕራክቲስ ኳስችኖችን እንስራ። Okay, question number 1. By the time the police arrived, the thief blank. By the time the police arrived, the thief blank. ይሄንን ከነ ምክንያቱም እንድትነግሩ ነው የምፈልገው። እሺ ምክንያቱም ሊትራሊ አይተነዋል፣ ምክንያቶቹን አይተናቸዋል። ለምን እንደመረጣችሁ ማወቅ አለባችሁ። ሶ መልስ ስትመልሱ ቢካዝ ብላችሁ ምክንያቱንም ጨምሩበት። የአብስራ ፓስት ፐርፌክት እና ፓስት ፐርፌክት ኮንቲኒየስ የሚለዩት ፓስት ፐርፌክት ኮንቲኒው የሚያደርግ አክሽን አይደለም። የሆነ ፖይንት ላይ ተጀምሮ የሆነ ፖይንት ላይ ያልቃል። ፓስት ፐርፌክት ኮንቲኒየስ ግን ኮንቲኒቲ ያለው አክሽን ነው። ላይክ ስሊፒንግ፣ ኢቲንግ፣ ዳንሲንግ ቅድም ያየናቸው አይነት። ኦኬ ጉድ። አብዛኞቻችሁ እየመለሳችሁት ነው። ባይ ዘ ታይም ዘ ፖሊስ አራይቭድ፣ ፖሊስ ባረገ ሰዓት ቲፉ ምን አድርጓል? ኤስኬፕ አድርጓል ለማለት ነው የምንፈልገው። እንግዲህ ሁለት አክሽኖች ናቸው። የሚቀድመውን አክሽን ነው መናገር የፈለግነው። አንድ ፖይንታችሁ እሱ ነው። ሁለተኛው ደግሞ ባይ ዘ ታይም የሚል ነገር አለን እዚህ ጋር። ስለዚህ ባይ ዘ ታይም ደግሞ ካለ ቅድም እንዳልኳችሁ በጣም የሚያሳየን ፓስት ፐርፌክት መጠቀም እንዳለብን ነው። ሃዝ ኦልሬዲ ኤስኬፕድ የማንለው ሃዝ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት እዚህ ጋር መግባት አይችልም፣ ምክንያቱም ሁለት ፓስት አክሽኖችን ነው እየተናገርን ያለ ነው።
ሁለቱም ፓስት አክሽኖች ኢን ዘ ፓስት ተጀምረው ኢን ዘ ፓስት አልቀዋል። ስለዚህ ይሄንን መጠቀም አንችልም። the thief escaped ሁለት ፓስት አክሽኖች ሲኖሩ ሁለቱም በሲምፕል ፓስት አይሆኑም። was escaping ፕሮሰስ አይደለም ራይት። escape ማድረግ ማምለጥ at a point in time የሚደረግ ነገር ነው፣ አይሆንም። ስለዚህ the correct answer is had already escaped ይሆናል ማለት ነው። አብዛኞቻችሁ መልሳችሁታል። good. question number 2 she blanked her homework before dinner last night. she blanked her homework before dinner last night. ምክንያቱንም በዛው ጻፉት። ምክንያቱም ካወቃችሁት it's going to be easy for you ከዚህ በኋላ እንደዚህ አይነት ጥያቄዎች ለመመለስ። okay, as most of you said she blanked her homework before dinner last night. ከዲነር በፊት ሆምወርኳን ጨርሳለች ነው ለማለት የፈለግነው። እዚህ ጋር እንግዲህ አንድ ፖይንት የሚሰጠን ሲግናል ወርድ ያለን ቢፎር ነው፣ በፊት የሚል። ስለዚህ ከሱ በፊት የተደረገ አንድ አክሽን አለ ማለት ነው። she finished her homework ብታስገቡ እዚህ ጋር እውነት ለመናገር it seems completely right፣ ግን ቢፎር የምትል ቃል ስላለች ቢፎር ስትኖር ደግሞ እንዳልኳችሁ ሞር መጠቀም ያለብን ፓስት ፐርፌክት ስለሆነ was finishing አናስገባም። was finishing finish continuity finishing her homework የምትጨርሱት የሆነ ፖይንት ላይ ነው አይደለ? ሰርታ she was doing her homework ማለት ይቻላል። ሰርታ ፊኒሽ የምታደርገው አንድ ፖይንት ላይ ነው። ኮንቲኒቲ ስለሌለው ማድረግ አንችልም። had finished መልሳችን ነው። she finishes her homework before dinner last night finishes present ነው። አሁን የምናወራው ስለ last night ነው። ቅድም አሁን ለጠየቃችሁኝ እንዴት ነው ፕሬዘንት እና ፓስት የሆኑ ነገሮችን መለየት የምንችለው ካላችሁ ቃላትን መፈለግ ነው። last night ካለ ትላንት ነው። ስለዚህ finishes is finishing has finished የሚል ነገር መግባት አይችልም። ትላንት ያለቀ አክሽን ስለሆነ ማለት ነው። question number 3 while I blanked the garden I found an old coin. while I blanked the garden I found an old coin. እዚህ ጋር በጣም ፎከስ። okay, you can answer question number 3 but focus. ኦኬ ቬሪ ጉድ። አብዛኞቻችሁ መልሳችሁታል። የስ ሁለት አክሽኖች ስላያችሁ ፓስ ፐርፌክት እንዳይመስላችሁ ነበረ ፎከስ ያልኳችሁ። this is exactly right። ዋይል ካለ ዋይል ማለት የሆነ ነገር እያደረጋችሁ ፕሮሰስ ላይ ናችሁ ማለት ነው። ዋይል ካላችሁ while I am፣ ዋይል ደግሞ ለፕሬዘንት ፓስት ኮንቲኒየስ ወይም ፕሬዘንት ኮንቲኒየስ ኮንቲኒቲ ላለው አክሽን ነው ዋይል ሲግናል ወርድ የሚሆነው። ጋርደኑን እየቆፈርኩ እያለ ምን አገኘው? ኦልድ ኮይን አገኘው። ኮንቲኒየስ ነው የሆነ ነገር ነው። ዋይል አይ ዲግድ አይሆንም። ዲግድ ፓስት ነው፣ ኮንቲኒቲ ያለው አክሽን ነው። ፓስት ግን ኮንቲኒየስ። was digging is the correct answer። dug actually የዲግ ፓስት ፎርም ነው። have dug ፕሬዘንት ፐርፌክት አይደል? ለምንድን ነው እነዚህ በሙሉ የማይሆኑት? ጋርደንን ዲግ እያደረግኩ ምንድን ነው ያገኘሁት? ፋውንድ ፓስት። አያችሁ? this is the ፓስት መሆኑን የሚገልጽላችሁ ቃል ይሄ ነው። ፋውንድ ካለ ከዚህ በፊት የተደረገ አክሽን ነው ማለት ነው። አልፏል፣ ጊዜው ሄዷል። ስለዚህ አይ አም ፋይንዲንግ አይ ዊል ፋይንድ አላለም፣ ፕሬዘንት አይደለም። ስለዚህ ሃቭ ደግ ይወጣል ማለት ነው። ደግ እና ዲግድ ለምንድን ነው የማይሆኑት? ዲግድ አክቹሊ የዲግ ፓስቴንስ ስላልሆነ ሮንግ ነው። ደግ ለምንድን ነው የማይሆነው? ግን ፕሮግሬሲቭ የሆነ አክሽን ነው። ዋይል አለ ይህንን በማድረግ ላይ እያለው ፕሮግሬሲቭ አክሽን ነው። ስለዚህ was digging is the correct answer ማለት ነው። question number 4 I blanked to the cinema last weekend but the film was terrible.
I blanked to the cinema last weekend, but the film was terrible. እዚህ ጋርም ከምክንያት ጋር ንገሩኝ። የስ አይ ዋዝ ዲጊንግ ነው የምንለው። ለፓስት ኮንቲኒየስ አይ ዋዝ ነው የምንጠቀመው። እሺ አይ ዌር አንልም። አይ ዋዝ ኦኬ። እዚህ ጋር ሁላችሁም የተለያየ አንሰር እያላችሁ ነው፣ ግን ሲግናል የሆነ ወርድ አለ ያየ ነው። ሲግናል ወርዱን ካያችሁ ኢትስ ቬሪ ሲምፕል። ኦኬ እንየው። አይ ብላንክ ቱ ደ ሲኒማ ላስት ዊኬንድ በት ደ ፊልም ዋዝ ቴሪብል። አሁን እነዚህ ሁለት አይነት አክሽኖች አይደሉም አይደል? ስለ ፊልሙ ነው የሚነግረን። ሲኒማ ሄጄ ነበር ላስት ዊኬንድ፣ ፊልሙ ግን በጣም አሪፍ አልነበረም እያለን ነው። ሁለት አክሽኖች አለመሆናቸውን እወቁ። እዚህ ጋር የሚቀዳደሙ አክሽኖች አይደሉም። ሲኒማ ሄጄ ፊልሙ ቴሪብል ነበር ነው የሚለን። አንድ ሲንግል አክሽን እንደሆነ እወቁ። አንደኛ እሱ እንኳን አይደለም ብትሉ ላስት ዊኬንድ የምትል ቃል አለቻችሁ። ላስት ዊኬንድ ፖይንት ኦፍ ታይም መሆኑን ያሳያል። ባይ ዘ ታይም ቢፎር ምናምን የሚል ነገር የለውም። ላስት ዊኬንድ ካለ የሆነ አክሽን ሀፕን አድርጓል ማለት ነው የሆነ ፖይንት ላይ። ስለዚህ አይ ወንት ቱ ሲኒማ፣ ወደ ሲኒማ በሄድኩ ሄጄ ነበረ፣ ግን ፊልሙ አሪፍ አልነበረም። አይ ዋዝ ጎይንግ ቱ ሲኒማ ፕሮግረስ ነው። ይሄ ደግሞ ፕሮግረስ እየነገረን አይደለም። ሲኒማ ሄድኩ ነው ሊለን የፈለገው። ሃቭ ጎን ፕሬዘንት ነው። ፕሬዘንት ለምንድነው የማንጠቀመው? ወዝ ብሎናል እዚህ ጋር ፓስት ላይ አልቋል አክሽኑ። ላስት ዊኬንድ ብሎናል፣ ያለፈው ጊዜ። ሃቭ አይገባም ማለት ነው። ሃድ ጎን ለምንድነው የማንጠቀመው? ሲንግል አክሽን ነው። እዚህ ጋር ደግሞ ፖይንት የሚያደርግ አንድ ጥሩ ቃል አለን። ስለዚህ ዲ ያላችሁ ሮንግ ነው ማለት ነው። ዌንት ነው ኮሬክት አንሰር። Question number 5. She blanked for the bus for half an hour when it finally arrived. ይሄንንም ደጋግመን ተናግረነዋል። ምክንያቱንም ግለጹ፣ ግን አስባችሁ መልሱ። ይሄንን በደንብ አይተነዋል። ፕሊዝ ፎከስ ቢፎር ዩ አንሰር። ኦኬ ሌትስ ቴክ አ ሉክ። ሺ ብላንክ ፎር ደ ባስ ፎር ሃፍ አን አወር፣ ለሃፍ አን አወር እየጠበቀች ነበረ። ዌን ኢት ፋይናሊ አራይቭድ። አሁን ሁለት አክሽኖች ነው እየነገረን ያለው ራይት። አንደኛው when it arrived። ይሄንን ሊትራሊ በዚህ ኤግዛምፕል አይተነዋል። when የሚል ቃል አለው፣ አራይቭ አደረገ ባሱ። ሁለተኛ አክሽን ነው ይሄ። አራይቭ ከማድረጉ በፊት ምን እያደረገች ነበር? እሷ እየጠበቀች ነበረ። ስለዚህ she waited for the bus ማለት የማንችለው ለምንድን ነው? ኮንቲኒየስ አክሽን ነው። አንድ ፖይንት ላይ ያደረገ አክሽን አይደለም። ደግሞ ሁለት አክሽኖች አሉ። ዌትድ አይሆንም። she was waiting for the bus እና had been waiting ነው ሊያደናግረን የሚችለው። has been waiting arrived ብሎ እዚህ ጋር ፓስት አክሽን መሆኑን ነግሮናል። ፕሬዘንት ነገር አናስገባም እዚህ ጋር። had been waiting እና was waiting ነው የሚያደናግረን ማለት ነው። የቱን ነው የምንጠቀመው? እንደነገርኳችሁ ፓስት ኮንቲኒየስ እና ፓስት ፐርፌክት ኮንቲኒየስ የምንለየው በምንድን ነው? ሁለት የተለያዩ አክሽኖች ሲኖሩ። እነዚህ አሁን ተቀዳዳሚ አክሽኖች ናቸው። ባሱ አራይቭ ያደረገው ሁለተኛ ነው። ባሱ አራይቭ ከማድረጉ በፊት እሷ እየጠበቀች ነበር። ፈርስት አክሽን ነው። ስለዚህ ሁለት አክሽኖች ሲኖሩ የምንጠቀመው አውቶማቲክሊ ምንድን ነው ብለናል? ፓስት ፐርፌክት ኮንቲኒየስ። ፓስት ኮንቲኒየስ የምንጠቀመው ሲንግል አክሽን ሲሆን ነው። ይሄ ግን ሲንግል አክሽን አይደለም፣ ሁለት አክሽኖች ናቸው ያሉት። ስለዚህ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። Question number 6. I blank my car washed yesterday. I blank my car washed yesterday.
ኦኬ ምክንያቱንም ጻፉት። ኦኬ ሌትስ ሉክ አት ዘ አንሰር አይ ብላንክ ማይ ካር ዋሽድ የስተርዴይ። አንደኛ ሲንግል አክሽን ነው አይደል? ሁለተኛ አንድ ፖይንት የምሰጠን ቃል አለች የስተርዴይ ፖይንት ኦፍ ታይም ነው ማለት ነው፣ ዱሬሽን አይደለም። ስለዚህ እናያቸው ምርጫዎቹን። አይ ሃድ ማይ ካር ዋሽድ የስተርዴይ ትክክለኛው ምርጫ ነው። ይሄ ሊትራሊ ፓስ ፐርፌክት ነው ማለት ነው። ሃድ ፕላስ ዋሽድ ዊች ኢዝ ቨርብ 3። አይ ሃቭ ማይ ካር ዋሽድ የስተርዴይ ለምንድን ነው የማይሆነው? የስተርዴይ ትላንት ነው፣ ሃቭ ደግሞ ፕሬዘንት ነው። ስለዚህ ትላንት እያልን ፕሬዘንት ነገር እናስገባል። አይ ዋዝ ሃቪንግ ማይ ካር ዋሽድ የስተርዴይ ይሄ ፓስት ፐርፌክት ኮንቲኒየስ ነው፣ ግን እንዳልኳችሁ ይህንን የምንጠቀመው መች ነው? when we have two actions። ይሄ ግን ሲንግል አክሽን ብቻ ነው። I had washed my car yesterday ይሄ had ይሆናል፣ ትክክል ነው ብያችኋለሁ። ግን had የምንጠቀመው መች ነው? ሁለት የተለያዩ አክሽኖች ሲኖሩ ራይት፣ ፓስት ላይ ሆነው ሲንግል አክሽን ሳይሆን ሲቀር ሁለት አክሽኖች ቢሆኑ ኖሮ አሁን ለምሳሌ I had washed my car ወይም I had my car before something ቢሆን ኖሮ ሁለት አክሽኖች ናቸው ያሉት። ወሽድ አያስፈልግም እዚህ ጋር ሁለት አክሽን ነው። ይሄ had ትክክል ይሆን ነበረ። አሁን ግን had ተብሎ እዚህ ጋር ሲጀመር ሌላ verb 3 እዚህ ጋር ይገባል። ሁለተኛ ደግሞ አንድ አክሽን ብቻ ነው። ስለዚህ ይሄም አይሆንም። the correct answer is I had my car washed yesterday past perfect ነው፣ ሲንግል አክሽን ነው፣ yesterday አለው ማለት ነው። They blanked dinner when the lights went out. They blanked dinner when the lights went out. Okay. They have had present perfect ነው right? when the lights went out ግን past ነው። ስለዚህ አይሆንም። they had dinner when the lights went out they had dinner ሳይሆን when ካለን እዚህ ጋር ኮንቲኒቲ ያለው አክሽን አለ ማለት ነው። ስለዚህ they had dinner when the lights went out ማለት አንችልም። had ማለት አንችልም። ይሄንን they were having dinner when the lights went out ክሎዝ የሆነ አንሰር ይሄ ነው አይደል? they had dinner when the lights went out ይሄንን ማለት የማንችለው ለምንድን ነው? አሁን ፓስት ፐርፌክት ነው፣ ትክክለኛ አንሰር መሆን ይችል ነበር፣ ግን ኮንቲኒቲ ያለው አክሽን ነው፣ የሚቀጥል አክሽን ነው። የሚቀጥል አክሽን ከሆነ ደግሞ ኮንቲኒየስ ቴንስ ነው የምንጠቀመው። ግን እዚህ ጋር እንደምታዩት ሁለት አክሽኖች ናቸው ራይት? ይሄ ደግሞ ፓስት ኮንቲኒየስ ነው። ስለዚህ ፓስት ፐርፌክት ኮንቲኒየስ የለንም። ስለዚህ እንደዚህ አይነት ጥያቄ ከቀረበላችሁ አንዳንዴ ደግሞ ኢንትራንስ ኤግዛም ላይ እንደዚህ መልስ የሌላቸው ጥያቄዎች ይመጣሉ። ያኔ ክሎሰስት አንሰር ቱ ዘ ራይት አንሰር ነው መመለስ ያለባችሁ። ሶስቱ ኢምፖሲብል ስለሆኑ ማለት ነው። they were having dinner ነው የምትመርጡት፣ ግን ሁለት አክሽን ስለሆኑ ቤስት አንሰር ሊሆን የሚችለው የነበረው ፓስት ፐርፌክት ኮንቲኒየስ አይደል? they have been having dinner ቢሆን ኖሮ or they had been having dinner when the lights went out መብራቱ ሲጠፋ እራት እየበሉ ነበር ለማለት ማለት ነው። ይሄ ፓስት ፐርፌክት ኮንቲኒየስ ነው። ይሄ ቢሆን ኖሮ ፐርፌክት አንሰር ይሆን ነበር፣ ግን ቅርብ የሆነው ኮንቲኒቲ ያለው አክሽን ስለሆነ ሲ ነው። ፐርፌክት አንሰሩ ግን የለም እዚህ ጋር። አክቹሊ ከዚህ በፊት ያየነውም ጥያቄ እንደዛ ነው ራይት? ሲንግል አክሽን ነው። ሲንግል አክሽን ሆኖ አብዛኞቻችሁ የሚመለሳችሁት እንደሱ ብላችሁ ነው። ሲንግል አክሽን ስለሆነ ለምን
እዚህ ጋር ፐርፌክቱን ለምን ተጠቀምን? ሃድ ዋሽድ ካልን ሲንግል አክሽን ሳይሆን ሁለት አክሽኖች መሆን አለባቸው። ግን ሃቪንግ ማይ ካር ዋሽድ ቅድምም ስንለው ነበረ። ሃቪንግ ማይ ካር ዋሽድ የሆነ ፖይንት ላይ ጀምሬ ኢን ዘ ፓስት የሆነ ፖይንት ላይ የምጨርሰው አክሽን ነው ራይት። ሁለት አክሽኖችን ባይሆኑ አት ዋን ፖይንት ኢን ታይም የተደረገ አክሽን አይደለም። ስለዚህ አይ ዋሽድ ማይ ካር የስተርዴይ ማለት እችላለሁ። አይ ዋሽድ ማይ ካር የስተርዴይ። አይ ሃድ ማይ ካር ዋሽድ ማለት ግን መኪናዬን አሳጠብኩ እንደማለት ነው። ስለዚህ ሲንግል አክሽንም ቢሆን ይሄንን አይተነው ነበር። ኮንፊውዚንግ ቢሆንም በደንብ አዳምጡኝ። ሲንግል አክሽንም ቢሆን ፖይንት ኦፍ ታይም አት ሰም ፖይንት ኢን ዘ ፓስት ያለቀ አይደለም። የሆነች ፖይንት ላይ እንደዚህ ኦክሎክ ተብሎ ያለቀ አክሽን አይደለም። የሆነ ፖይንት ላይ ተጀምሮ የሆነ ፖይንት ላይ ያለቀ አክሽን ነው። ለዛ ነው ሃድን ይጠቀም ነው። አት ዘ ሴም ታይም ደግሞ ሶስቱንም እንደነገርኳችሁ ሃድ ብሎ እዚህ ጋር ዋሽድ መጠቀም አይቻልም። ሃቭ ፕሬዘንት ነው። ወዝ ሃቪንግ ኮንቲኒየስ አክሽን ነው። ስለዚህ ሃድ የሚለው ወርድ ቤስት አንሰር ይሆናል ማለት ነው። ኢቨን ሲንግል አክሽን ቢሆን ራሱ። ኦኬ question number 8 before I blank to bed I brushed my teeth. Before I blank to bed I brushed my teeth. ሰባተኛው እንዳልኳችሁ ነው። ቤስት አንሰሩ አልተሰጠም። ፓስት ፐርፌክት ኮንቲኒየስ ነው ቤስት የሆነው አንሰር። ግን እንደዚህ አይነት ጥያቄዎች ሊያጋጥሟችሁ ይችላሉ። ቤስት የሆነው አንሰር ሳይኖር ግን ከቤስቱ ጋር የሚጠጋውን አንሰር ትመርጣላችሁ። የሚጠጋው አንሰር ደግሞ ፓስት ኮንቲኒየስ ነው። የሚቀጥል አክሽን ስለሆነ ኢቲንግ ዲነር they ate dinner when the light went out ማለት አትችሉም። ዌን ካለ ምራት እየበሉ ነው የጠፋው ማለት ነው መብራቱ። ስለዚህ ኮንቲኒየስ አክሽን ስለሆነ ፓስት ኮንቲኒየስ መጠቀም አለባችሁ። ፓስት ፐርፌክት ኮንቲኒየስ ቢኖር ኖሮ ግን ቤስት አንሰሩ እሱ ነበር የሚሆነው። እሱ ስለሌለ ግን የምንጠቀመው ሰባተኛው ጥያቄ ላይ ፓስት ኮንቲኒየስ ይሆናል ማለት ነው። ኩዌስችን 7 እንዳልኳችሁ ነው። ዲ ሊሆን አይችልም። ዲ ማለት ኮንቲኒየስ አክሽን አይደለም። ኢቲንግ ዲነር ኦር ሃቪንግ ዲነር ኮንቲኒየስ አክሽን ነው። ኮንቲኒየስ አክሽን ከሆነ አይንጂ ግድ መግባት አለበት። they had dinner ማለት አትችሉም። ዌን እያለ ደግሞ እዚህ ጋር ዌን ማለት እንደ ዋይል ነው። እዚህ ጋር ፕሮግረስ ነው፣ ፕሮሰስ ነው የሚያሳየው። ስለዚህ ዲ አውቶማቲክሊ ሮንግ ነው። ቤስት አንሰሩ ሲ ነው፣ ትክክለኛውም አንሰር ባይሆን። had been having ቢሆን ኖሮ ትክክለኛው እሱ ይሆን ነበር፣ ግን ቅርብ የሆነው were having ነው። እሺ before I blank to bed I brush my teeth. Before I blank to bed I brush my teeth. አሁን እዚህ ጋር ሁላችሁም ኦልሞስት የመረጣችሁት before I had gone to bed ነው። ግን በደንብ ማስታወስ ያለብን ነገር ቢፎር አለ፣ ትክክል ናችሁ። ተቀዳዳሚ አክሽኖች ናቸው ያሉት። that's also correct። ግን የመጀመሪያው አክሽን እስቲ ምንድን ነው ንገሩኝ። brushing my teeth ነው going to bed? የቱ ይቀድማል? brushing my teeth or going to bed? yes we are almost done. Only 2 questions. brushing my teeth ነው የሚቀድመው going to bed? brushing my teeth exactly። ትዝ የሚላችሁ ደግሞ ከሆነ እንደዚህ አይነት had ጎንን ፓስት ፐርፌክትን የምንጠቀመው earlier ለሆኑ አክሽኖች ነው፣ መጀመሪያ ለተፈጠሩ አክሽኖች። ቢፎር ትክክል ነው አለ፣ ሁለት አክሽኖች ናቸው፣ ግን የሚቀድመው አክሽን ኦልሬዲ በሲምፕል ፓስት ተጽፎልናል። ስለዚህ ተከታዩን አክሽን በፓስት ፐርፌክት መጻፍ አንችልም። ያውን በጣም የሚሸውር ጥያቄ ነው። ፎከስ ማድረግ ያለባችሁ ለዛ ነው። ስለዚህ before I went to bed I brushed my teeth ነው ኮሬክት አንሰር። had gone was going go አይሆንም። ለምን?
የመጀመሪያው earlier action ነው በፓስት ፐርፌክት የሚጻፈው። earlier action ደግሞ ኦልሬዲ ጥያቄው በሲምፕል ፓስት ጽፎ አስቀምጦልናል። ስለዚህ አማራጫችን ሁለተኛውን አክሽን በሲምፕል ፓስት መጻፍ ብቻ ነው። ስለዚህ ፎከስ እንደዚህ አይነት ጥያቄዎች ላይ። question number 9 she blanked her hair cut last week. she blanked her hair cut last week. ፎከስ የስምንተኛው አይነት ጥያቄ ሲመጣ you have to focus. ኦልሬዲ ሁለተኛውን አክሽን በሲምፕል ፓስት ካስቀመጠላችሁ የመጀመሪያው አክሽን በፓስት ፐርፌክት የሚቀመጥበት ምንም ምክንያት የለም። ኦልሬዲ ሲምፕል ፓስት ስለሰጣችሁ you have to put in the simple past. ኦኬ ይሄ ሲምፕል ነው ራይት። ላስት ዊክ ያለፈው ሳምንት የሆነ አክሽን አድርጋለች፣ ፀጉሯን መቆረጥ ነው። has ፕሬዘንት ነው። ፕሬዘንት ላስት ዊክ እያለ እንጠቀምም። had ትክክለኛው አንሰር ነው። ፀጉሯን ተቆረጠች ለማለት ነው። was having continuous አክሽን አይደለም። ላስት ዊክ ካለ የሆነ ፖይንት ላይ ያደረገችው አክሽን ነው፣ አይሆንም። she had her haircut ለምንድን ነው የማንጠቀመው? ሁለት የተከታተሉ አክሽኖች አይደሉም፣ ሲንግል አክሽን ነው፣ ፕሮግረስም የለውም። ስለዚህ had አይሆንም፣ had her haircut ይሆናል። question number 10 the children blanked tired after the long journey. the children blanked tired after the long journey. ይህም ሲምፕል ነው። ፎከስ ፎከስ ኦኬ ይሄ ከብዷችኋል አይ ገስ። እኔ ውስጥ the children blanked tired after the long journey። አሁን እዚህ ጋር ምንድን ናቸው እያለ ነው። ችልድረኖቹ ታየርድ ናቸው። ኢትስ ቴሊንግ አስ መድከማቸውን። ትዝ ካላችሁ ወዝ የተጠቀምኩበት ቦታ ነበረ ምን ለማለት አክቹዋል እንደ አክሽን ቨርብ አክሽንን ለመግለጽ ነው፣ አንድ ነገር ነው ለማለት። አሁን ይሄንም እንደሱ ነው እየነገራችሁ ያለው። ችልድረኑ በጣም ከሎንግ ጆርኒ በኋላ ደክሟቸዋል። አክሽንን ነው የሚገልጸው። ችልድረን ደግሞ ብዙ ናቸው። ወር ታየርድ ነው ዘ ኮሬክት አንሰር። ሃድ ቢን ታየርድ እንደዚህ አይነት እንትን አይተናል። ሃድ ቢን ታየርድ ቢን ካለ እኮ ቨርብ አይንጂ ነው የሚጠቀመው እንጂ ሃድ ቢን ታየርድ የሚል አላየንም። ፓሲቭ ነው ሊሆንም የሚችለው። ሃድ ታየርድ ዳዝንት ሜክ ኤኒ ሴንስ። ሃድ ታየርድ የሚባል ወርድ የለም። ወዝ ታየርድ ችልድረን ብሎ ወዝ አይልም። ስለዚህ ወር ታየርድ ናቸው ለማለት እየሞከረ ስለሆነ ደክሟቸዋል ለማለት ወዝ እና ዌር እንደ አክሽን ቨርብ ሲገባ ነው እዚህ ጋር። ስለዚህ ወዝ ዌር አክሽን ቨርብ ሲሆኑ ማወቅ አለባችሁ። ለምሳሌ አይ አም ታየርድ እላለሁ ራይት። ዊ ወር ታየርድ እንደ ፓስት ከሆነ ደክሞን ነበር ለማለት ነው። እንደዚህ አይነት ቃላትን ለማወቅ ሞክሩ። ዊ አር ደን። ሰዓቱ ስለሄደ ጥያቄ ካላችሁ let me take some questions. If you have any comments, questions, you have a few minutes. Go ahead. Yes, past perfect እና past perfect continuous ለሁለት አክሽን ብቻ አይደለም የምንጠቀመው። ሲንግል አክሽን አንድ ጥያቄ ላይ እንዳየነው ይሳቅ ሲንግል አክሽንም ሊሆን ይችላል። ያ አክሽን ግን past perfect continuous እንዲገባበት ኮንቲኒቲው ያለው አክሽን መሆን አለበት፣ የሚቀጥል አክሽን መሆን አለበት። ፓስት ፐርፌክት እንዲገባበት ደግሞ ኢን ዘ ፓስት የሆነ ፖይንት ላይ ተጀምሮ የሆነ ፖይንት ላይ ያለቀ አክሽን መሆን አለበት። yes you can say that the waiter had been breaking that bottle. ግን breaking is not really a continuous action አይደል? breaking ፕሮሰስ አይደለም። had broken ማለት ነው የሚቀለው። breaking ፕሮሰስ አይደለም፣ አንዴ ነው የሚሰበረው ጠርሙስ። ስለዚህ the waiter had broken that bottle is better. ኦኬ question number 8 እዚህ ጋር እንዳልኳችሁ ነው በጣም ፎከስ ያስፈልገዋል። ፓስት ፐርፌክት የምንጠቀመው እንደተባባል ነው earlier ለሆነው አክሽን ነው።
ብረሽ ማይ ቲዝ ኤርሊየር የሆነው አክሽን ነው። ጥርሴን ከበረሽኩ በኋላ ወደ አልጋ ሄዳለሁ። ራይት። አሁን እዚህ ጋር ቢፎርንም ስላያችሁ ሁለት አክሽንም ስላያችሁ ቶሎ ወደ ቢ ሄዳችሁ፣ ግን ኤርሊየር የሆነው አክሽን ምንድን ነው? ብረሽንግ ማይ ቲዝ፣ ጥርሴን መቦረሽ። እሱ ደግሞ ኦልሬዲ በሲምፕል ፓስት ሰጥቶናል ጥያቄው። ስለዚህ ኤርሊየር የሆነው አክሽን በሲምፕል ፓስት ከተሰጠ ሁለተኛ የሚመጣውን አክሽን ሲምፕል ፓስት ማስገባት አንችልም። ወንት ነው ለዛ የተጠቀምነው። ስለዚህ እንደዚህ አይነት ጥያቄዎች ላይ በጣም ፎከስ ማድረግ አለባችሁ። ኤርሊየር አክሽኑ የቱ ነው የቱን ልጠቀም ብላችሁ ፎከስ ካላደረጋችሁ ኢዚሊ ሊሸውዳችሁ ይችላል። ኦኬ ፋሲካው ቢፎር እና አፍተር ዋይል እና ዌን የምንጠቀመው ዋይል ብዙ ጊዜ ከኮንቲኒስ አክሽን ጋር ነው። ዌን ኮንቲኒስም ሊሆን ይችላል፣ አንዳንዴ ፐርፌክትም ላይ ሊሆን ይችላል። ዋይል ግን ሂደት ያለው አክሽን ስለሆነ ከኮንቲኒስ ጋር ነው። ቢፎር እና አፍተር እሱም ብዙ ጊዜ ከፐርፌክት ጋር ነው የሚመጡት፣ ግን ሁሌ ነው ማለት አይደለም። ሁሌ ነው ማለት አይደለም። ፓስት ፐርፌክት ሲንግል አክሽን አይደለም። አዎ፣ ግን ሲንግል አክሽን የሚሆንበት ታይም አለ። ስንተኛ ጥያቄ ላይ እንዳየ ነው 6 ነው መሰለኝ። ሲንግል አክሽን ሆኖ ግን ኢን ደ ፓስት ተጀምሮ አንትል ፕሬዘንት የቀጠለ አክሽን። ኤግዛምፕሎቹም ላይ እዩዋቸው፣ እሱን ታገኙታላችሁ። ፓስት ፐርፌክት እና ሲምፕል ፓስት የስ እስካሁን ያየናቸው እነሱ ናቸው። ፓስት ፐርፌክት ለኤርሊየር አክሽን፣ ሲምፕል ፓስት ደግሞ ለሌተር አክሽን። ኦኬ አንድ ጥያቄ አለ። የመጨረሻው ጥያቄ ላይ ነው መሰለኝ። the children blank tired tired እዚህ ጋር ቨርብ አይደለም። ኦኬ ታየርድ ደክሟቸዋል ለማለት ነው። ቤዚክሊ ኢትስ አን አድጀክቲቭ ሆኖ ነው የገባው። ኦኬ ትራይድ አይደለም፣ ታየርድ ነው። ታየርድ መድከም ነው፣ መድከም ደግሞ አድጀክቲቭ ነው። ለዛም ነው ሌላው ሪዝኑ የማትጠቀሙበት። ኦኬ ቴንክ ዩ ፎር ቱዴይስ ሌሰን። ጥያቄ ካላችሁ 7-8 እየደጋገማችሁ ነው፣ ግን 2-3 ስለደገምኩት ቪዲዮውን ማየት ትችላላችሁ። I hope you get it then. Thank you for today's lesson. Have a good evening.